እንዴ ክርስቲያን ሆኖ ሌባ አለ? አዎ በደንብ ድብና አድርጎ ክርስቲያን ሆኖ ሌባ አለ። ከኔ ጋር ምን ያያዘዋል? ምን ያገናኛል? እኔ ታልኬ ነው እየተናገርኩኝ ያለሁት። ያንዳንዱ ሰው ንግግር ሰይፍ ነው። ለራሳችን ፐርፐስ እናረጋው በቃ ከእግዚአብሔር ላይ እየሰረቀን ነገር ነው። በእውነት እንዴት መታደል ነው እዚህ ላይ ኮንትሪቢዩት ማድረግ መቻል። ክፉ ለሆኑት እንኳን እንድንታዘዝ የእግዚአብሔር ቃል ይናገራል። በቃ ይፈልገናል ግን ይወደናል። ግን በጣም ወደ አይኔ ካቀረብኩት የተራራ ያህል ይገስብብኛል። ስራ የሌለኝ ይመስላለሁ ቢል ቁጣን የሚያነሳሳ አይነት ንግግር ማለት ነው። ህብረት ማድረግ ስለሚፈልግ የከፈለው አንድ ልጅ ነው። እዛም አይልም አይደል? እኔ የምናገር ከሆነ ፎከስ አድርጎ እኔን ነው የሚቀርጸው። ስለዚህ ሰው ሁሉ የሚያየው ማን ነው? እኔን ነው የሚያየው። በቃ ዝም ብለን ጣል እናረግለታለን። መንፈስ ቅዱስ እንደዛ ያለው ይሁን። ሙሽሪት ገና ናት፣ አልጨረሰችም፣ አልተኳኳለችም፣ የሰርግ ልብሷን አልለበሰችም፣ አልተጣጠበችም። ላለመታዘዝ አይደለም ነፃነትን ያገኘነው። እየተደነቅን ነው ወይንስ ፎር ግራንትድ ወስደነው ለምደነው ጣል እያደረግንለት ነው? ምክንያቱም ዓለም ሁሌም ታማልላለች። በእግዚአብሔር ሕዝብ ፊት ቁጭ ብዬ እግዚአብሔርን ነገር የምናገርበት ስፍራ ላይ እኔን ካስቀመጠኝ ኧረ ጸጋ ከሰይጣን በላይ ይደንቃል። አባካኞች ነን። ካባከንን ደግሞ ሰርቀናል ወይም ታማኞች አይደለም። ድነናል፣ እየዳንን ነው፣ ደግሞ እንድናለን። አዳነን እኮ በቃ ድናችኋል ብሎ ግን ትውት አድርጎ እንደሞ አልሄደም። በመከራ ያለፈ አዳኝ ብቻ አይደለም የምንጠብቀው፣ አሁን በክብር የሚገለጥ አምላክ። የሃይማኖት ሁኔታ ተብሎ ተጠቅሶ ጤነኝ ብለው ሳይሆን ሁኔታቸውን አይተው። ስለዚህ መንፈሱና ሙሽራይቱ ና ይላል። ርስት አድርጎ በልጁ በክርስቶስ ኢየሱስ ያመኑትን የኔ ይላቸዋል። ጤና ይስጥልኝ ተወደዳችሁ ተመልካቾቻችን። ይሄ እግዚአብሔርን ቃል የምናጠናበት ቃልህ የተሰኘው የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። በዚህ ፕሮግራም የቲቶን መጽሐፍ እያጠናን እንደምንገኝ ይታወቃል። ዛሬም ተከታዩን ክፍል ይዘንላችሁ መጥተናል። አብረን እናጥና። ዛሬ እንደ ሁሉ ጊዜው አብረን እግዚአብሔርን ቃል የምናጠናው ከእህታችን ከሄርሜላ ተሰማና ከረቂቅ ምንዳ ጋር እኔ እህታችሁ ትግስት እጅጉ አብረን በመሆን ነው። ጌታ እንዲያስተምረን እስኪ አብረን እንጸልይና እንጀምራለን። ቅዱስና ቸር የሆንክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን እጅግ አድርገን እናመሰግንሃለን። ጌታ ሆይ ዛሬም በፊትህ የምንሆንበት ከቃልህ ማዕድ ቆርሰን የምንመገብበት እድል ስለሰጠህን እናመሰግንሃለን። ደግሞ የቃልህ ፍቺ ያበራል ሕፃናትንም አስተዋዮች ያደርጋል ተብሎ እንደተጻፈ እግዚአብሔር ሆይ የቃልህን ፍቺውን እንድታበራልን ፍቺውን እንድታሳየን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ አንተ አይኖቻችንን ስትከፍት ከሕግህ ውስጥ ተአምራትን ማየት እንችላለን። አይኖች እንዲከፈቱ ይህንን ቃል የሚሰሙ ሰዎች ሁሉ አይኖቻቸው እንዲከፈቱ የልቦናቸው መብራት እንዲበራ እግዚአብሔር ሆይ ቃልህን መረዳት ቃልህን ማየት እንዲችሉ የልብህን ሐሳብ መገንዘብ እንዲችሉ መንፈስ ቅዱስ እንድትረዳቸው እንድታግዛቸው እኛም የምንናገርበትን አንደበታችንን እንድትቆጣጠር የሚሰሙትም ደግሞ የሚሰሙበትና የሚረዱበትን ጸጋ እንድታበዛ በኢየሱስ ክርስቶስ ስም እንጸልያለን። ጊዜውን ሁሉ ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። ባለፈው ሳምንት በነበረን ቆይታ ቲቶ ምዕራፍ 2 እስከ ቁጥር 8 ድረስ ተመልክተን ነበር። ዛሬ ከቁጥር 9 ነው የምንጀምረው። ከሄርሚ ጋር እንጀምራለን። እግዚአብሔር የተባረከ ይሁን። ዛሬም ይሄን እድል ስላገኘን እግዚአብሔርን እናመሰግናለን። ዛሬ ከኔ ጋር የምናየው ቁጥር 9ና 10 ይሆናል። አንብቤ ልጀምር። ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ ደስ እንዲያሰኟቸው ያጸፋ ቃል እንዳይመልሱላቸው አስተምር። አይስረቁ፣ ይሄውም በሁሉ መንገድ የአዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ነው ይላል። እንግዲህ ይሄ ክፍል የሚያወራው ስለ ባሮች ነው። ባሮች ተብለን ስንነጋገር በጥንት ጊዜ እንደነበረ በገንዘብ ተገዝተው ባሪያ የሚሆኑበት ወይም እንደዛ አይነት ስርዓት እንደሌለ በዚህ ጊዜ እናስተውላለን። በዚህ ጊዜ ባሮች የሚባሉ እንደዛ በዛ አይነት ስርዓት ተገዝተው የሚያገለግሉ ሰዎች እንደሌሉ ያንን እናውቃለን። ግን ይሄንን ቃል በማንኛውም አይነት ሁኔታ ከበላያቸው አስተዳዳሪ ኖሯቸው ለዛ ሰው የሚሰሩ ሰዎችን ይመለከታል ይሄ ክፍል ብለን እንወስደዋለን ማለት ነው። ለምድራዊ ጌታ መታዘዝ ሰማያዊውን ጌታ ማክበር ወይም መታዘዝ እንደሆነ ስለመታዘዝ እናይበታለን እዚህ ክፍል ውስጥ። ከባለፈው ጀምሮ እንግዲህ ስናይ እያንዳንዳችን ምናስተዳድረው ባይኖረን ራሳችንን እናስተዳድራለን ብለናል። አይ ማንንም የሚያስተዳድረኝ የለም ብንል እንኳን ከበላያችን እንደው ባልና ሚስት እንኳን ብንሆን
የሚያስተዳድረን ሰው አለ በመስሪያ ቤት የምንሰራ ሰዎች የምንሰራላቸው ሰዎች አሉ እና በዛ መልኩ አድርገን ይሄንን መመልከት እንችላለን ማለት ነውና መታዘዝን በሁሉ ነገር ደግሞ የእግዚአብሔር ስም እንዲጠራ ወይም የእግዚአብሔር ትምህርት እንዲወደድ መጨረሻ ላይ እንደሚለው ማክበርንና መታዘዝን በዚህ ክፍል እንማርበታለን አንደኛ ጴጥሮስ 2:13 እስከ 18 ላይ እንደዚህ ይላል ስለ ጌታ ብላችሁ ለምድራዊ ባለስልጣን ሁሉ ተገዙ የበላይ ባለስልጣን ስለሆነ ለንጉስ ቢሆን ወይም ክፉ አድራጊዎችን ለመቅጣት በጎ አድራጊዎችን ለማመስገን እርሱ ለሾማቸው ገዦች ታዘዙ ምክንያቱም መልካም በማድረግ የአላዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነው ይላል ምኖችን የአላዋቂዎችን ከንቱ ንግግር ዝም እንድታሰኙ በመታዘዛችሁ ማለት ነው ዝም እንድታሰኙ ይሄ የእግዚአብሔር ፈቃድ ነው እንደ እግዚአብሔር አገልጋዮች ሆናችሁ በነጻነት ኑሩ እንጂ ነጻነታችሁን የክፋት መሸፈኛ አታድርጉት ለሰው ሁሉ ተገቢውን አክብሮት ስጡ ወንድሞችን ውደዱ እግዚአብሔርን ፍሩ ንጉስን አክብሩ ይላል የእግዚአብሔር ቤተሰቦች ስንሆን ወይም በጌታ ያገኘነው ነጻነት አለ ስንል ይሄ ክፍል በቃ በግልጽነት ይነግረናል ላለመታዘዝ አይደለም ነጻነትን ያገኘነው በመድር ላሉ ልንታዘዛቸው ለሚገባቸው ሰዎች ላለመታዘዝ አይደለም ነጻነትን ያገኘነው እያለ ይናገራል እንዴውም እንዲናቸው እኮ ተብሎ ስማችን እንዳይጠቀስ የአላዋቂዎችን ንግግር ጸጥ እንድናሰኝ ይሄ አንዱ ምክንያት ነው ማለት ነው ይሄ የእግዚአብሔር ፈቃድ ነው በቃ የእግዚአብሔር ቃል የሚለው ክርስቲያን ስንሆን የእግዚአብሔር ልጆች ስንሆን የምንተዳደርበት የእግዚአብሔር ፈቃድ የሚባል ነገር አለን አይደለ ከቃሉ ውስጥ የእግዚአብሔርን ፈቃድ እየፈለግን ነው ልናደርግ የምንሻው አንዱ የእግዚአብሔር ፈቃድ ደግሞ በቃሉ እንደተገለጠው ከበላያችን ላሉ ለሚያስተዳድሩ ለሚያዙን ሰዎች መታዘዝ ይሄ የእግዚአብሔር ፈቃድ ነው ብሎ ቃሉ ይናገራል ማለት ነው ይሄ በሰዎቹ ማንነት ላይ የተመሰረተ እንዳልሆነ ቃሉ ይነግረናል አንዳንዴ ለማዋጥ ቢከብድም ማለት ነው አይደል ክፉ ለሆኑት እንኳን እንድንታዘዝ የእግዚአብሔር ቃል ይናገራል ደስ እንዲያሰኛቸው ይላል እዚህ ክፍል ላይ ይሄንን ስንል ሰዎችን ደስ ማሰኘት ultimately በቃ ሰዎችን ደስ ለማሰኘት ብቻ እንዳልሆነ በዛ ውስጥ ሰዎችን ደስ በማሰኘት ውስጥ የእግዚአብሔርን ፈቃድ በማድረግ እግዚአብሔርን ደስ ማሰኘት የሚለውን ነገር ማየት አለብን ደግሞ ሰዎችን ደስ ለማሰኘት ስንነሳ እግዚአብሔር ፈቃድ ጋር ያልተጻረረ በሆነ መልኩ ሰዎችን ደስ ለማሰኘት ወይም ለመታዘዝ እንድንነሳ ቃሉ ይነግረናል ማለት ነው ቆላስይስ 3:22 እስከ 24 እናንብበው እንደዚህ ይላል ባሮች ሆይ ሰውን ለማስደሰትና ለታይታ ብላችሁ ሳይሆን በቅን ልብ ጌታን በመፍራት ለምድራዊ ጌቶቻችሁ በሁሉ ነገር ታዘዙ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳለ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነው ይላል ምን ያህል ልብን የሚያሞቅ ነገር ነው ሰውን በመታዘዝ ውስጥ የምንታዘዘው ጌታን እንደሆነ የእግዚአብሔርን ፈቃድ እንደሆነ የምናደርገው ስናውቅ ይሄ እንደ እግዚአብሔር ልጆች በጣም ውስጣችንን በቃ እግዚአብሔርን ፈቃድ እያደረገን እንደሆነ በማወቅ ውስጥ ያለ ደስታ በዚህ ውስጥ ይገናኘናል ማለት ነው ለጌታ እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉት ምክንያቱም ብድራትን የምትቀበሉት ከጌታ ዘንድ ነው ይላል የሚጻረር ይመስላል አይደል ደስ አሰኛቸው ይለናል ቲቶ ላይ ደስ እንዲያሰኛቸው ባሮች በማንኛውም ነገር ጌቶቻቸውን ደስ እንዲያሰኛቸው ይላል እዚህ ጋር ግን ለታይታ አይሁን ሰዎችን ደስ ለማሰኘት አይሁን ይላል የሚጻረር ሳይሆን ግን እዚህኛው ጋር ደስታውን የሚያነጻጽረው እግዚአብሔርን ደስ ከማሰኘት ጋር ስለሆነ ፈቃዱን በማድረግ እግዚአብሔርን ደስ ከማሰኘት ጋር ስለሚያገናኘው ማለት ነው ስለዚህ በሰው ፈቃድ ሁሉ ሳይሆን አሁን ለምሳሌ ከእግዚአብሔር ፈቃድ ውጪ የሆነ የበላዮቻችን የሆኑ የሚያዙን ሰዎች ከእግዚአብሔር ፈቃድ ውጪ የሆነ ነገር ቢያዙን በቃ የሰው ፈቃድን ሁሉ መታዘዝ የሚለውን እዚህ ጋር ቆም ብለን ልናስብበት ይገባል ማለት ነው ለሰው በመታዘዝ ውስጥ የእግዚአብሔርን ፈቃድ ማድረጋችንን የእግዚአብሔርን ፈቃድ አለመጻረራችንን እርግጠኞች ልንሆን ይገባል ማለት ነው በመንታዘዘው መታዘዝ ውስጥ ኤፌሶን
ከ5 እስከ 7ንም ላንብበው። እንደዚህ ይላል ባሪያዎች ሆይ ለክርስቶስ እንደምትታዘዙ በምድር ጌቶቻችሁ ለሆኑት በአክብሮትና በፍርሃት በልብ ቅንነትም ታዘዙ ለታይታና ከነርሱ ሙገሳን ለማግኘት ሳይሆን እንደ ክርስቶስ ባሪያዎች የእግዚአብሔርን ፈቃድ ከልብ በመፈጸም ታዘዟቸው ይላል። እንደማ ባሪያዎች አልቲሜትሊ ባርነታችን ወይም ደግሞ አገልጋይነታችን ወይም ደግሞ ታዛዥነታችን አልቲሜትሊ ሰዎችን ሳይሆን ባርነታችን ታዛዥነታችን አገልጋይነታችን ለእግዚአብሔር እንደሆነ በማሰብ ሰዎችን የምንታዘዘውና የምናደርገውን ሁሉ የምናደርገው በጣም ፍሪደም በሚባልበት ማለት በቃኛ ነፃ ሰዎች ነን በሚባልበት በዚህ ጊዜ ላይ በጣም ልባችንን ያዝ አድርገን የእግዚአብሔርን ፈቃድ ማድረግ ሰዎችን በመታዘዝ ውስጥም እንዳለ አምነን ልባችንን እንድናስተምር ይረዳናል ይሄ ብያስባለሁ። ለእግዚአብሔር ለሰዎች በመታዘዝ የእግዚአብሔር ሰርቫንቶች መሆን የእግዚአብሔር ባሮች መሆን አንድ ክፍል ላይ እንዲህ የሚላገኘውኝ በእንግሊዘኛ ነው ለመተርጎም እሞክራለሁ። People may serve men and yet be servants of Christ. ሰዎችን ሊያገለግሉ ሰዎችን ሊታዘዙ ይችላሉ ግን ሰዎችን እየታዘዙ የእግዚአብሔር ባሮች ናቸው የሚል ትርጉም ይኖረዋል ኤፌሶን ላይ ያነበብነው ክፍል ማለት ነው። ስለዚህ አንደኛ ቆሮንቶስ 7 ላይ እንደሚለው ቃል በተጠራህ ጊዜ ባሪያ ነበርክነ በዚያ አትጨነቅ ይላል። ነፃነትህን ማግኘት ከቻልክ ነፃነትህን ተቀበል ይላል። ምክንያቱም ባሪያ ሆኖ በጌታ የተጠራ የጌታ ነፃ ሰው ነው ይላል። ኢየሱስ ጌታ ነው። አሜን። ማለት ሶሻል ኦርደርን ሊያጠፋ አይደለም ክርስቶስ የመጣው። የክርስቶስንም ትምህርት ምድር ላይ በነበረ ጊዜ ክርስቶስን ትምህርት ስንመለከት በቃ እናንተ የኔ ተከታዮች ናችሁ ሁሉ ከፍታ ቦታ ይገባችኋል እናንተ አዛዦች ናችሁ አይደለም የሚለው ሶሻል ኦርደርን በጠበቀ ሁኔታ ነው የክርስቶስን ትምህርት ምንኖረው ማለት ነው። ኑሯችን እንደዛ ነው የሚሆን። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ሰው ነው ይልና ዝቅ ብሎ ምን ይላል? እያንዳንዱ በተጠራበት ሁኔታ ከእግዚአብሔር ጋር ጸንቶ ይኖር ይላል። በተጠራበት ሁኔታ የሚያገለግል ነው እያገለገለ በዛው በተጠራበት ሁኔታ ከእግዚአብሔር ጋር ጸንቶ ይኖር ይላል። ደስ እንዲያሰኛቸው ካለ በኋላ አጸፋ ቃል እንዳይመልሱላቸው ይላል። በጣም ያው ስለ ምላስ በጣም ብዙ ምሳሌ መጽሐፍ ላይ እናገኛለን። ምላስ ምን አይነት ከባድ እንደሆነ ማለት ነው። በዚህ ጊዜ ደግሞ ከምንም ነገር በላይ ምላሳችንን መግራት ያቃተን ጊዜ እንደሆነ እንደዛ አይነት ሰዎች እንደዛ አይነት ትውልድ እንደሆነን ሰዎች በጣም ከምላስ ጋር የተያያዙ ነገሮችን ምሳሌ መጽሐፍ ላይ ዞር ይያለን መመልከት ያለብን ይመስለኛል። ዲስሪስፔክት ያለበት ቁጣን የሚያነሳሳ ንግግር አጋጥሟችሁ አያውቅም? ማለት ሰላም ባለበት ማለት ነው ሁሉ ሰላም በመላበት ይሄን ነገር ልትረጂኝ ትችያለሽ ስራ የሌለኝ ይመስላልው ቢል ቁጣን የሚያነሳሳ አይነት ንግግር ማለት ነው። ሁሉ ሰላም በመላበት ይሄ ምላሳችን በጣም በቃ ከምንሰራባቸው ሰዎች ጋር ብቻ ሳይሆን ከወንድም ከእህቶቻችን ጋር በጣም የምንነጋገረውን ነገር ምላሳችንን መግራት እንዳለብን በዚህ ክፍል ውስጥ በጣም ራሴን እንዳስተውል እግዚአብሔር አደረገኝ ይሄንን ሳጠና። ምሳሌ 12:18 ላይ ምን ይላል? እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል። የጠቢባን ምላስ ግን ጤና ነው ይላል። ያንዳንዱ ሰው ንግግር ሰይፍ ነው። በቃ እንደሚዋጋ ሰይፍ ከባድ እኮ ነው ማለት አንዳንድ ጊዜ መጽሐፍ ቅዱስ የሚያጋነን እስከሚመስል ድረስ ማለት ነው። ግን የሚያጋነን አይደለም። እውነት እኔ አጋጥሞኝ ያውቃል። በቃ እንደ ሰይፍ ማለት ነው። የምርሚያም ሰው አንስቶ ቢመታ የሚቀላ አይነት በንግግር በምላስ ብቻ የሚደረግ ነገር ማለት ነው። የሚደረግ ምት ምላሱን አንደበቱን የሚገታ ሰው አይደል? ከተማን ከሚገዛኮ አንደበቱን ራሱን የሚገዛ ሰው ይበልጣል ይላል መጽሐፍ ቅዱስ። ምሳሌ መጽሐፍ በጣም ነው ራስን ስለመግዛት ምላስን ንግግርን እንትን ስለማለት የሚናገረው ማለት ነው። ምሳሌ 15:4 ላይ ፈዋሽ ምላስ የህይወት ዛፍ ነው የጠማማ ምላስ ግን ነፍስን ይሰብራል ይላል። እንዴት ከባድ የሆኑ ቃላት እንደሆኑ
25:15 ላይ ብዙ መጥቀስ እንችላለን ከምሳሌ መጽሐፍ ስለ ምላስ የሚናገሩ ክፍሎች አሉ ያው እንዳልኳችሁ ነው በዚህ ጊዜ በተለይ ምላሱን መግራት እንደሚገባ አይነት ትውልድ ይሄን ቃል እኔ ብናጠናው መከራለሁኝ ምሳሌ መጽሐፍን ማለት ነው እውነት ስለሆነ በቃ ስለ ሴቶች የሚናገረው ስለ ንግግር የሚናገረው ነገሮች ራሳችንን ዝቅ ብለን አይተን እንዴት ነው ንግግሬ ሰዎችን ይሰብራል ወይ የእውነት ሁለቴ አስቤ እናገራለሁኝ ወይ የሚሉትን ነገሮች እንድናቅ ቃሉ እንዲያስተምረን ቃሉ እንዲገስጸን ቃሉ ደግሞ እንዲያስተካክለን አይደል እግዚአብሔር ቃል እኮ ይፈውሳል በእውነት እየተነጋገርን እኮ እንፈወሳለን ትክክል ሆነን እኮ አይደለም አይደል አሁን እኛ እኮ በቃ ፐርፌክት ነን ይያለን አይደለም እዚህ ጋር እየተነጋገርን ያለን ግን እኔ ሁሌ ወደዚህ ስመጣ ምለው ነገር አለ በቃል ውስጥ አጥራኝ እኔን ራሴን በቃ እየተናገርኩኝ በቃል ውስጥ አንጻኝ እኔን ራሴን እና ቃሉ ያነጻል እየተነጋገር ነው ቃሉ ያነጻል 25:15 ላይ በትግስት አለቃ ይለዝባል ይላል የገራም ምላስ አጥንትን ይሰብራል 15:1 ላይ የለዘበች ምላስ ቁጣን ትመልሳለች ሸካራ ቃል ግን ቁጣን ታነሳሳለች ይላል እና በቃ ያጸፋ ቃል አይመልሱላቸው በሚለው ውስጥ ስለ ምላስ ማየት እንችላለን ማለት ነው ሌላው እዚህ ክፍል ላይ የሚለው አይስረቁና ታማኝነታቸውን ያስመስክሩ ይላል ያው መስረቅ ብለን ስንነጋገር አረኛ ከዛ ርቀናል እኮ ማለት ሌባ የሆነ ሌባን በጣም ሩቅ ስለምናረጋው ማለት ነው እንትን ጭምብል ለብሶ ቤቶቻችን ዘለው የሚገቡትን ነው በቃ ሌባ ብለንም እኛ የምናስበው በትንሹ በጥቂቱም ግን ሌብነት እንዳለ ዛሬ ራሳችንን እንድንፈትሽ ያደርገናል በጣም እንዴ ክርስቲያን ሆኖ ሌባ አለ አዎ በደንብ ድብና አድርጎ ክርስቲያን ሆኖ ሌባ አለ በጥቂት ነገሮች ሌቦች ሆነን ተገኝተናል የእግዚአብሔር ቃል ይውቀሰን ይገስጸን ያንጻን እውነት ያንጻን አይስረቁ ማለት ምን ማለት ነው ብዙ አይነት ትርጉም አለው አለመስረቅ ብዙ አይነት ትርጉም አለው አንደኛው የነሱ ያልሆነውን ነገር ለራሳቸው ጥቅም አያውሉ ማለት ነው የራሳችን ያልሆነ ነገር አለ በቃ ለራሳችን ጥቅም ማዋል የለብንም ምሳሌ መጽሐፍ ላይ ምን ይላል ከአባት ከናቱ ሰርቆ ይሄ ጥፋት አይደለም የሚል ያጥፊ ተባባሪ ነው ይላል ከአባት ከናቱ ነው ኢትስ ኦኬ ብሎ ማለት ነው አንስቶ ለራሱ የሚጠቀም ይሄ ያጥፊ ተባባሪ ነው ይላል መጽሐፍ ቅዱስ ጥቂት የመሰሉንን ነገሮች እንደ እንክርዳድ የሆኑ ነገሮችን አብረውን ያደጉ ነገሮችን በእግዚአብሔር ቃል እውነት እንድናነሳቸው እግዚአብሔር ይርዳን አሜን ስለዚህ አለመስረቅ የኛ ያልሆነውን ነገር ለራሳችን ጥቅም አለማዋል ነው ጭምብል ለብሶ የሰው ቤት መግባት ብቻ አይደለም ሌላው በኃላፊነት የተሰጣቸውን ነገር አያባክኑ ማለት ነው እኔ ይሄንን ሳይ እንዲ በቤቶቻችን በጣም ብዙ ብክነት ያለው ምናልባት እኛ አባካኞች ሆነን ይሆን እንዴ በያለንበት ማለት ኃላፊነት ተደርጎ የተሰጠንን ነገር የኛ አይደለም ብለን ስለምናስብ ስለምናባክን ይሆን እንዴ በየቤቶቻችን ብክነት የሞላው እውነት እንላለን እኮ አይደል የሚያገለግሉን ሰዎች እንዴ ይሄ ነገር ከመቼው አለቀ ይሄ ነገር ምን አድርገሽው ነው የት ገባ እንላለን እኮ እውነት በጓዳዎቻችን ብዙ ብክነቶች አሉ ግን ዞር ብለን እስቲ እኛ ኃላፊነት ተሰጥቶ እጃችን ላይ የገቡ ነገሮችን ምን ያህል በጥንቃቄ እንጠቀማለን ምን ያህል አናባክንም መስሪያ ቤት የሚሰራ ሰው ነጭ ወረቀት ተሰጥቶት ፕሌን ፔፐር የሚጠቀምበት ተሰጥቶት ዝም ብሎ እንትን ይያለ እያጨማደደ አለመጣል ማለት ነው አለመስረቅ ማለት አይገርምም ትልቅ አይደለም በቃ ለራሳችን ጥቅም አለማዋል ከዛ ደግሞ አለማባከንም ጭምር ነው ሶስተኛው ደግሞ በጣም ከፍ ያለ ነው አለመስረቅ ወይም ታማኝነትን ማሳየት ማለት የአለቃውን ወይም የሚሰራለትን ንብረት በማሻሻል ለማደጉ ምክንያት መሆን ማለት ነው አለመስረቅና ታማኝነት ለሰውየው ንብረት መሻሻል ምክንያት መሆን አለበት ሰውየው ማለት ኃላፊነት የተሰጠንን ነገር እጃችን ላይ የገባውን ነገር እንደ ዮሴፍ ማለት ነው ጲጥፋራ ቤት ሲገባ ሁሉ ነገር ተትረፈረፈ አይደል
የመትረፍረፍ ምክንያት መሆን ማለት ነው እጃችን ላይ በገባው ኃላፊነት የተሰጠን ነገር እኛ እጅ ላይ ገብቶ ካልበዛ አባካኞች ነን ካባከንን ደግሞ ሰርቀናል ወይም ታማኞች አይደለንም ማለት ነው የተሰጠውን በደንብ ማስተዳደር እና ከጥፋትና ከመበላሸት በተቻለው መጠን ሁሉ መጠበቅ ማለት ቅድም እንዳልኩት ነው ትልቁ የሥራ ቦታችን ላይ የተሰጠንን በደንብ ስላላስተዳደረን ምናልባት ይሆናል ቤቶቻችን ብክነት የሚኖረው ብለን ዛሬ ዞር ብለን ራሳችንን ቤቶቻችንን አይተን አይ እኛ ኃላፊነት የሰጠናቸው ቤት የሚያገለግሉን ሰዎች አባካኞች ስለሆኑ ብቻ አይደለም እኛም ምናልባት በተሰጠን ኃላፊነት ቦታ ላይ አባካኞች ሆነን ሊሆን ይችላል ሉቃስ 16:12 እንደዚህ ይላል በሌላው ሰው ሀብት ካልታመናችሁ የራሳችሁ የሆነውን ሀብት ማን ይሰጣችኋል ይላል አንዱ ድህነትም ከዚህ ነው የሚመጣው በጥቂቱ ያልታመነ በብዙ አይሾምም በሰው ሀብት ላይ ካልታመናችሁ ቃል በቃል ነው የሚለው በሌላው ሰው ሀብት ካልታመናችሁ የራሳችሁ የሆነውን ሀብት ማን ይሰጣችኋል ይላል ምናስተዳድረው ነገር ተሰጥቶን ታማኞች እዛ ላይ ካልሆነን ያንን አብጆች ካልሆነን ሆን ብለን እንደ ራሳችን ንብረት ቆጥረን ያንን አብጆች ካልሆነን የኛ የሆነ እግዚአብሔር ያምኖ ለኛ የሚሰጠው ሀብት ደግሞ አይኖረንም ማለት ነው ኢየሱስ የተናገረው የምናኑ ምሳሌ እንደዛ ነው አይደለ ለአንዱ አንድ ለአንዱ ሁለት ሰጣቸውና ምንድነው ያላቸው የሚለው አብዙና ጠብቁኝ ነው ያላቸው ቀብሮ የጠበቀውን ተቆጣው አይደል እንዴ ንጉሱ አይ ይሄው አልወሰድኳትም ምንም አላደረኳትም ይሄው የሰጠኸኝን ብሎ የመለሰለትን ተቆጣው ለምን እንደዛ አይደለም የተጠበቀበት ማትረፍረፍ ነው የተጠበቀበት በዛ ማትረፍ ነው የተጠበቀበት ስለዚህ ላለው ይጨመርለታል ተብሎ ላተረፈው ተሰጠው ይላልና እጃችን ላይ ያሉ ነገሮች እግዚአብሔር ባንድም በሌላም በሰዎችም ማማካኝነት ይሁን ለራሳችንም ይሁን እጃችን ላይ የሰጠን ነገሮች እንድናተርፍባቸው እንድናበዛቸው ነው እግዚአብሔር የሰጠን ይሄንን ቃል ብዙ ጊዜ ጸጋን ስለማብዛት አይደለም የሚነግረን ግን የትኛውም ሁኔታ ላይ እጃችን ላይ የገቡ ነገሮች በኃላፊነት የተሰጡን ነገሮች እንድናበዛቸው እንድናተረፈረፋቸው እንደገቡ እጃችን ላይ ማወቅ ይኖርብናል የዚህን ሁሉ ምክንያት ሲያስረዳ ይሄውም በሁሉም መንገድ ያዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ነው ይላል ታማኝነታችን ለምንድነው አለመስረቃችን ለምንድነው ቃሎቻችንን መጠንቀቃችን ምላሳችንን መግራታችን ለምንድነው የእግዚአብሔር ትምህርት ይወደድ ዘንድ ነው ከዚህ በፊት ያሉት ክፍሎች ላይ አይተናል አይደል እንዳይሰደብ ነው የሚለው ሌሎቹ ክፍሎች ላይ ይሄንን የሚያደርጉት ስለ ባልቴቶች ስለ ሴቶች ተናግሯል ስለ ወንዶች ተናግሯል ሁለት ላይ ከዚህ በፊት ያሉት ክፍሎች ላይ ማለት ነው ይሄንን የሚያደርጉት የአምላካችን ትምህርት እንዳይሰደብ ነው ይላል እዚህ ላይ ግን ከፍ ያለ ነገር ይናገራል እንዳይሰደብ ብቻ ሳይሆን እንዲወደድ ነው አሜን አይተው ዋው ምን አይነት ትምህርት ብትማር ነው የትኛው ትምህርት ነው እንደዚህ ያደረጋት እንደዚህ ከሆነ ክርስቲያን መሆን ይሻላል ሰዎች እንዲሉ ማለት ነው በድሮ ጊዜ ብዙ ይባላል አይደል አለቃዎቻቸው ያስተዳደሯቸው ሰዎች ይሄ የሃይማኖት ሁኔታ ተብሎ ተጠቅሶ ጴንጤ ነኝ ብለው ሳይሆን ሁኔታቸውን አይተው ምንድነው ይሄ ሰው የሚያምነው እስቲ እዩት ምንድነው እንደዚህ ልዩ ያደረገው ንግግሩ ጨዋነቱ ታማኝነቱ ሰዎች እንደዚህ የሚባሉ ሰዎች አሉ እውነት መድረክ አግኝተን ከምናገለግል ከብዙዎቻችን የበለጠ የእግዚአብሔርን ትምህርት ያስወደዱ ሰዎች ምን ያህል ክብር በሰማይ ይጠብቃቸው ይሆን የጌታ ትምህርት እንዲወደድ ነው ይላል ትንሽ የሚመስለው የሥራ ታማኝነት ታዛዥ መሆን ታማኝ መሆን የእግዚአብሔር ትምህርት እንዲወደድ ያደርጋል እንዳይሰደብ ማድረግ አንድ ነገር ነው እንዲወደድ ማድረግ ደግሞ ሌላ ሌቭል ነው ማቴዎስ 15:16 ብዙ ጊዜ የምንጠቅሰው የምናቀው ቃል ነው መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል ይሄን ሁሉ የምናደርገው እንታዘዘው ምንም የምንለው የአምላካችን ትምህርት እንዲወደድ ጌታ እንዲወደድልን የወደድነውን ጌታ ሰዎች እንዲወዱልን ማለት ምንም አድርገን አይደለም በቃ ሰዎችን የምንማርከው
በህይወታችን ሰዎችን እንማርካለን በታማኝነታችን በታዛዥነታችን በጣም መልካም ንግግር ተናጋሪዎች በመሆናችን ያንዳንድ ሰዎች አንደበት አይጣፍጥም ማለት የሚማርክ አንደበት ያላቸው ሰዎች በጣም ዘግ ብለው የትሁት አንደበት ያላቸው ሰዎች የሚማርክ ንግግር የሚናገሩ ሰዎች አሉና ይሄ ህይወት ይማርካል ያምላካችንን ትምህርት ያስወድዳል በያለንበት ሁኔታ መቼ ይሆን ወንጌልን ማገለግለው እንል ይሆን መቼ ይሆን ወጥቼ እኔ እንደ ምሰብከው ወጥቼ ነፍሳትን የምማርከው መቼ ይሆን ብለን ቀን እየቀጠርን የተቀመጥን ሰዎች እንኖር ይሆን ምናልባት የቲክቶክ የዩቲዩብ ወይም የተለያዩ የመድረኮችን ያላገኘን ቤቶቻችን ቁጭ ያለን ግን መድረኮች አሉን ህይወቶቻችን ከኛ ጋር የሚገናኙ ሰዎች ሁሉ በመድረኮቻችን የሚገለገሉ ናቸው በህይወት መድረኮቻችን የሚገለገሉ ናቸውና እግዚአብሔር ወደ ህይወት እንድንመለስ ወደ ራሳችን እንድናይ ልባችንን እንድናነጻ አንደበታችንን እንድናስተካክል የጥንቶቹ ክርስቲያኖች የሚባሉትን አይነት እንድንመስል ያምላካችን ትምህርት እንዲወደድልን ራሳችንን እንድናይ እግዚአብሔር ይርዳን እኔ ከቁጥር 9 ይሄንን ነው ያየሁት powerful ሄርሚ thank you so much በጣም ራሳችንን እንድናይ ያደረክሽን በጣምና እየተናገርሽ ያሰብኩኝ ነበር እኔም የኛን ያልሆነ ነገር ለራሳችን ጥቅም ማዋል እግዚአብሔር የሰጠንን ስጦታዎች ተናግረን የማስተማር ችሎታ ሊሆን ይችላል የተለያዩ ስጦታዎችን እግዚአብሔር ይሰጠናል ግን ለራሳችን ፐርፐስ እናረጋው በቃ ከእግዚአብሔር ላይ እየሰረቀን ነገር ነው በቃ እግዚአብሔር በዚህ ቃል በጣም ፈተነኝ እኔ ራሱ በቃ ምንድነው ጌታ ሆይ ያልኩኝ ነበር በውስጤና thank you በጣም ራሳችንን እንድንፈትሽ ነው የረዳሽን ከኔ ጋር ደግሞ ቁጥር 11 እና 12 እናያለን አንብቤ ልጀምር ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢያት መኖርንና ዓለማዊ ምኞትን ክደን በአሁን ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ህይወት እንድንኖር ያስተምረናል እንግዲህ ይሄ ቃል የቲቶ ቁልፍ ቃል ነው ለኛ ደግሞ በቃ ለአማኞች ደግሞ የዳንበትም እንደገና የምንኖርበትም ቀጥ አርጎ የሚይዘን ቃል ነው እኔ በጣም የምወደው እግዚአብሔር ቃል ክፍል ነው በጣም ከኔ ህይወት ጋር በጣም ይገናኛል እና ከላይ እንግዲህ በጣም ብዙ ነገሮች ተብለዋል ከምዕራፍ 2ን ስናይ እንዲሆኑ ነው አይደለም ይላል እዚህ ጋር ጭምቶች ሆኑ የተከበራችሁ ሆኑ ራሳችሁን የምትገዙ ሆኑ ምናም ብሎ መሆን ያለባቸውን ከአንድ ክርስቲያን የሚጠበቅ ነገሮችን ሐዋርያ ጳውሎስ በደንብ ይዘረዝራል ከዛ በኋላ ግን ደግሞ ይመጣና ድነት የሚገኝበት የእግዚአብሔር ጸጋ ለሁሉ ተገልጧል ከዛ ይሄ ጸጋ ደግሞ በራሳችን ተፍጨርጭረን መልካም የምንሆንበት ሳይሆን በኃጢያት እንዳንኖርና ዓለማዊ ምኞትን እንድንል ደግሞ የሚያስክድ ነው የተሰጠን ህይወት እንግዲህ እዚህ ጋር ድነት የሚገኝበት የእግዚአብሔር ጽድቅ ስለሁሉ ተገልጧል ሲል ዘፍጥረት ላይ ነው የሚወስደን አይደለ መጀመሪያ እንግዲህ በእግዚአብሔርና በሰው ልጆች መካከል ኃጢያት ገባ ሰው ልጆችና እግዚአብሔር ተለያዩ ምክንያቱም እግዚአብሔር ጻድቅ ስለሆነ እግዚአብሔር ቅዱስ ስለሆነ ከኃጢያት ጋር ህብረት ማድረግ አይችልም ስለዚህ ሰውና እግዚአብሔር ተለያዩ በሰውና ሞት በመካከል ገባ ኃጢያት በመካከል ገባና እግዚአብሔር ግን ገና ከመጀመሪያም ተናግሯል አይደለ ከሴቲቱ የሚወለደው ብሎ ትንቢትን ተናግሯል አንድ ቀን አዳኝ እንደሚመጣ እግዚአብሔር ተናግሯል ከዛ በኋላም ደግሞ ባሉት የሕግ መጻሕፍት ስናይ በየሥርዓቱ የሆነ ጊዜ አዳኝ ይመጣል አሁን ካላችሁበት መከራ አሁን ካላችሁበት ኃጢያት አንዴና ለመጨረሻ ጊዜ ያነጻችኋል ይያለ እግዚአብሔር ትንቢትን እየተናገረ ቆይቷል አሁን እዚህ ጋር የሚለን ግን ያ እግዚአብሔር ለኛ ያዘጋጀልን ድነት ሞት የሚቀጣበት የሰው ልጅና እግዚአብሔር አሁን የሚገናኙበት ያ የእግዚአብሔር ጽድቅ አሁን ተገልጧል እግዚአብሔር ይመስገን አሁን የተደበቀ ነገር የለም አሁን ያለው የተገለጠ ነገር ነው እግዚአብሔር ቃል ሲናገር ይህ ጸጋ ይለና ለሁሉ ነው የተገለጠው ወደ መታየት መጥቷል አሁን ታይቷል ኢየሱስ ክርስቶስ ማለት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሰውን ልጅ መልሶ ህብረት ለማድረግ ያደረጉት የሰላም እቅድ ነው ይሄ
ስላሴ ተማከረበት ማለት ምንድነው? እኔ በቃ እግዚአብሔር ሆይ ሰውን እንዴት ወደድከን? እግዚአብሔርነቱ ላይ አንዳች የምንጨምርለት ነገር እኮ የለም። ኒድ አይደለንም ለሱ። እግዚአብሔር ነው፣ በራሱ እግዚአብሔር ነው። ግን በቃ ይፈልገናል፣ ግን ይወደናል። አዳሙ የት ነህ ብሎ ያለንበት ድረስ ደግሞ ይመጣል። እግዚአብሔር ይወደናል፣ በእውነት እግዚአብሔር ይወደናል። ምንም እሱ ሰማይ ዙፋኑ ነው፣ ምድር መረገጫው ነው። እኛ ምንም አንዳችም እንጨምርለት ነገር የለም። ግን እግዚአብሔር ይወደናል። በቃ ድነትን ኃጢአትን እግዚአብሔር ይጠላል። ለምን? እሱ ቅዱስ ስለሆነ። ግን የእግዚአብሔርን ጸጋ አሁን ገለጠልን በክርስቶስ ኢየሱስ ማለት ነውና ይሄ ተገልጧል የሚለው ቃል ወደ መታየት መጥቷል ይላልና ስለ ኢየሱስ ነው የሚያወራው። የእግዚአብሔር ጸጋ እዚህ ጋር ተብሎ የተጠቀሰው ኢየሱስን። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ጸጋና እውነትን ተሞልቶ በመካከላችን መጣ ይላል አይደለ? እንዲሁም ደግሞ እዛው ላይ ማለት ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ጸጋና እውነት በክርስቶስ መጣ ነው የሚለው። መጣ ፐርሰን ነው፣ ሰው ነው። መጣ አምላክ ሰው ሆኖ መጣ። ለምን? የኔና የናንተን የሁላችንንም ኃጢአት በጎች ጠቦቶች ማስተሰረይ ስለማይችሉ ራሱ አምላክ ሆኖ ራሱ እግዚአብሔር ሰው ሆኖ መጣ። አምላክነቱ ላይ ሰውነትን ጨምሮ መጣ። ከዛ በመካከላችን ኖረ። አየ እንዴት እንደምንኖር ከኃጢአት በቀር በሁሉ ነገር ተፈትኗል ኢየሱስ። በሁሉ ነገር አሁን በሰው ልጆችና በእግዚአብሔር መካከል ያለው የኃጢአት ግርግዳ ፈርሶ በመካከላችን ያለው ኢየሱስ ነው። እግዚአብሔር ይመስገን። በቃ እና ይሄ ጸጋ ደግሞ ተገብቶን የተሰጠን አይደለም፣ ያልተገባ ነው። ለኛ አይገባን። እኛ እንደ ኃጢአታችን ከሆነ የሚገባን የእግዚአብሔር ቁጣ ነው። ግን ቁጣ ቀረልን፣ ምህረት መጣ። ከዛ ደግሞ ጸጋ መጣ። ያልተገባን ነገር ማለት ነው። በስራ አላገኘነው። መልካም ሰው መሆን በጣም ጥሩ ነገር ነው። ሰዎችን መርዳት በጣም ጥሩ ነገር ነው። ግን በስራ ጽድቅ አይመጣም። ድነት በስራ አይመጣም። ድነት የሚመጣው እግዚአብሔር ባዘጋጀው በክርስቶስ ኢየሱስ በኩል በማመን ብቻ ነው። ማንም ሰው ጥሩ ሰው ሊሆን ይችላል፣ ግን መዳን አይችልም። መዳን እንድንድንበት የተሰጠን ብቸኛው መንገድ ኢየሱስ ነው። እና ይሄ የእግዚአብሔር ጸጋ ኢየሱስ ክርስቶስ የእግዚአብሔርን ፍቅር በስነ ስርዓት ያሳየ ነው አይደል? ፖርትሬ ያደረገ ነው የእግዚአብሔር አብን። እና እግዚአብሔርም ያዘጋጀልን እሱን ነው፣ ኢየሱስ ክርስቶስን ነውና ይሄ ጸጋ ደግሞ እንዴት ነው የምንቀበለው? ምንድነው ማለት ምንድነው ሪኳየርመንቱ? እንዴት ነው ሰው ድኛለው የሚለው? እንዲሁ አይገርምም? እንዲሁ ምንም እንድንሰራ አይጠበቅብንም። ራእይ መጽሐፍ ምዕራፍ 21 ቁጥር 6 ላይ ተፈጸመ ይልና አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ፣ የተጠማ ከህይወት ውሃ ምንጭ ያለ ዋጋ ሰጣለሁ። ያለ ዋጋ ነው የሚሰጠን። ምንም የምንቧጥጠው የምንፍቀው ነገር የለንም። አሁን በቃ እግዚአብሔር እኛ በራሳችን መዳን ስለማንችል እግዚአብሔር ልጁን ልኮልናል ስለሚወደን። አሁን መዳን የተሰጠው በነፃ ነው። ግን በነፃ ነው ማለት ደግሞ ርካሽ ነው ማለት ደግሞ አይደለም። ኮስት ኃጢአት ምንድነው እግዚአብሔርን ኮስት ያደረገው? ምንድነው እግዚአብሔርን ያስከፈለው ብንል አንድያ ልጁን ያስከፈለው ኃጢአት። እግዚአብሔር ከኛ ጋር ህብረት ማድረግ ስለሚፈልግ የከፈለው አንድያ ልጁን ነው። እና ነፃ ስለሆነ ርካሽ ነው ማለት ግን አይደለም። ራእይ ምዕራፍ 22 ቁጥር 17 ላይ መንፈስና ሙሽራይቱ ና ይላሉ፣ የሚሰማ ና ይበል፣ የተጠማ ሁሉ ይምጣና የሚፈልግ ሁሉ የህይወትን ውሃ በነፃ ይውሰድ ይላል። በነፃ ነው እግዚአብሔር ያዘጋጀልን ድነትን በነፃ ነው። ይሄ ማለት ግን ሁሉ ጊዜ አሁን ደጋግሜ እንደምለው በነፃ መሆኑ እኛ አፎርድ ማድረግ ስለማንችል ወይ መክፈል ስለማንችል ነው በነፃ የሆነው እንጂ እግዚአብሔርን ያስከፈለው አንድያ ልጁን ነው። እና ዛሬ ለምትመለከቱን ሁሉ ጥሪ እናቀርባለን። እግዚአብሔር በነቢያት በሌላ በመስዋዕት ስርዓት በሁሉ ስለ ኢየሱስ ሲናገር ቆይቷል። አሁን ግን በዚህ ባለንበት ዘመን በመጨረሻው ዘመን
ያዘጋጀልን መዳኛ ኢየሱስ ክርስቶስ ብቻ ነው። ሌላ የለም። ሌላ አዳኝ የለም። ከዚህ በኋላ አይመጣም። የለም። በቃ ኑ እንላችኋለን፣ እንጋብዛችኋለን፣ እንለምናችኋለን። ይሄ የሃይማኖት ነገር አይደለም። የሃይማኖት ስርዓትን አይደለም እየፈጸምን ያለነው እኛ። የህይወት ጉዳይ ነው። ስለዚህ እረፍትን ወደሚሰጠው የዘላለም ድነትን ወደምናገኝበት በእግዚአብሔርና በሰው ልጆች መካከል የሆነውን ኢየሱስን እንድትቀበሉ የህይወታችሁ ጌታ እንድታደርጉ ዛሬ እንለምናችኋለን። በቃ ይሄ ቃል ህይወታችሁ ላይ ገብቶ ስራውን እንዲሰራኛ እንጸልያለን። በቃ ከጥናት ባለፈ የእግዚአብሔር ጸጋ ባላችሁበት እንዲያገኛችሁ እንጸልያለን። አሁን አልጻፍኩትም ግን አንድ የሰማሁት ታሪክ ትዝ አለኝ። አሁን ያወራሁኝ አንድስ ቸርች ሄጄ ነበርና ሰባኪው የነገረን ታሪክ በጣም ልቤን ነክቶኝ ነበርና ምንድነው አንድ ጆሹዋ ቤል የሚባል ቫዮሊን ተጫዋች አለ አሜሪካን ሀገርና በጣም ፌመስ ነው። ሰዎች የሱን ኮንሰርት ለመግባት አንድ ሰው $250 ነው የሚከፍለው። ትልልቅ ስቴዲየሞች ላይ ቤተ መንግስት ውስጥ እንግሊዝ ሀገር ሄዶ ለንግስቲቱ ምናምን የሚጫወት በጣም ትልቅ ሰው ነው። በጣም የተከበረ ሰው ነው እዛ ሀገርና የሚይዛት ቫዮሊን ራሱ በጣም ኤክስፔንሲቭ ናት። ድሮ የዛሬ በጣም ብዙ አመት በፊት የነበረች ቫዮሊን ናት። የዛን ጊዜ ራሱ 14 ሚሊዮን አካባቢ ነው መሰለኝ ኦፈር ተደርጎ አልሸጣትም ብሎ ያዛት ነገር ናትና በጣም ሰዎች ይወዱታል። በጣም ታዋቂ ነው። እሱን ለማየት በጣም ብዙ ብር ነው የሚከፍሉት ሰዎች። ቲኬት እሱ ኮንሰርት ያለው ቀን ቲኬት ከሳምንት በፊት ምናምን ቲኬቱ ያልቃል። አሁን አይ ቲንክ ኒውዮርክ ፖስት የሚባል አንድ ካምፓኒ ጥናት አደረገ። ምንድነው ጥናቱ? የሰው ልጆች አርትን ወይንም ክብርን ኖቲስ ያደርጋሉ ወይ እንደው በተፈጥሮ ኖቲስ ያደርጋሉ ወይ ብለው ይሄንን ጥናት አደረጉና ምን አደረጉ? የሆነ ባቡር ጣቢያ ላይ ይሄው ራሱ ሰው ጆሹዋ ቤል ዩቲዩብ ላይ ቪዲዮ ናይቻለሁ። እንዲያው ምንም ብዙም ራሱን ከቨር ሳያደርግ በቃ ኖርማል ልብስ ለብሶ ኮፍያ አድርጎ ያችኑ ቫዮሊን ይዞ ባስ ስቴሽን ጋር ይጫወታል። ቫዮሊኑን ያ ፌመስ አንድ በጣም የሚታወቅበት እሱ ሙዚቃ አለውና እሱኑ ሙዚቃ በዛችሁ መሳሪያ እሱ ሰውዬ ባስ ስቴሽን ጋር ይጫወታታል። ከዛ ያ ባስ ስቴሽን በጣም ብዙ ሰው የሚሄድበት የሚመጣበት ነውና በየ10 ደቂቃው 1000 ሰው ነው በዛ ጋር የሚያልፈው። ከዛ አንድም ሰው ኖቲስ አላረገው። እንደዛ ዋጋ ከፍለው የሚያዩትን ሰው አሁን በነፃ ድንገት መጥቶ ባስ ስቴሽን ጋር ያችኑ ሙዚቃ ስለተጫወታት ማንም ኖቲስ አላደረገው። 35 ደቂቃ ቆሞ ሙዚቃን ተጫወተ እዛ ጋር። በ35 ደቂቃ ውስጥ 7 ሰው ነው እሱንም እልፍ ሲሉ እንደዚህ በአይናቸው ዞር እያዩት የሚሄዱት እንጂ ማንም ሰው ኖቲስ አላደረገው። ከዛ የቫዮሊኑን ማስቀመጫ እንደዚህ ከፈታ አድርጎ ነበር ሲጫወት የነበረው። ግን አንድ ህፃን ልጅ like 8 አመት ወይ 7 አመት ይሆነዋልና አየው እንተና ሊሆነ ግራ ነገር ተጋባ። ከዛ እናትየው ጎትታ ወሰደችው ልጁን። ፋይናሊ 35 ደቂቃ ፐርፎርም አድርጎ ሲጨርስ የቫዮሊኑን ዕቃ ከፍተ ስለነበረ $32 ሰዎች ለማይመስሏቸው ጥለውለት ሄደዋል። ኢየሱስም እንደዛ ነው። እሱ እኮ የምድርና የሰማይ ፈጣሪ ነው። አሁን እሱ ወደ ምድር ሲመጣ ኖቲስ አላደረግነው። ማይገርምም? በቃ ዝም ብለን ጣል እናረግለታለን። ገንዘብ ስንሰራ ጣል ያደረግለት ነው የምንሄደው። ይሄ ክብርን አንደርስታንድ የማድረግ ለክብር ያለን ቦታ በጣም እንደ ሰው አናሳ ነው። በቤተክርስቲያን ውስጥ እኮ የክርስቶስ ክብር እየደበዘዘ ያለበት ጊዜ ነው አሁን ላይ። በቃ ጣል እናረግለታለን፣ አስራታችንን ጣል እናረግለታለን። ግን ክብሩን አዶር እያደረግነው እያደነቅነው ነው ኢየሱስን። የመስቀሉን ስራ ሁሌ ያየነው ድነታችንን እያመሰገንን ነው ወይስ እልፍ ስንል ጣል እያደረግንነት ነው ያለፍን ያለነው? እና እግዚአብሔር ኢየሱስ ክርስቶስን ሲሰጠን አለ የተባለውን ውዱን ነገሩን አንድያ ልጁን ይሰጠን። እና እግዚአብሔር ይመልሰን። አሜን። እግዚአብሔር ይመልሰን። ቀርቀንም ከሆነ እግዚአብሔር ይመልሰን። አሜን። ይሄ ጸጋ ለሁሉ ተገልጧል። ለተወሰኑ ሰዎች ብቻ አይደለም፣ ለሁሉ ነው የተገለጠው። እድሉም ለሁሉ ነው የተሰጠው። ማንንም የተመረጠ የለም። ከዘላለም ሞት ድነናል፣ ከእግዚአብሔር ቁጣ ድነናል። እንደገና ደግሞ
አሁን ላይ ደግሞ በህይወት ምልልሳችን ውስጥ ደግሞ በኃጢአት እንዳንኖር ደግሞ የእግዚአብሔር ጸጋ ደግሞ ይረዳናል። በጣም ደስ የሚል ነገር እኮ ነው በእውነት። በራሳችን ተጣጣረንም አንችለውም ይሄን ነገር። ምክንያቱም ዓለም ሁሌም ታማልላለች። ሁሌም ለአይን ደስ የሚል ነገር፣ ለአይን አምሮት ደስ የሚል ነገር ሁሌም ታቀርባለች። ግን ክደን የሚለው ቃል በቃ ኖ የሚያስብለው እኮ የእግዚአብሔር ጸጋ ነው። ሰው በራሱ አይችልም። ሰው በራሱ ኖ ማለትን አይችልም። እና ዓለማዊ ምኞትን እንዴት አድርጌ ልካድ? እኔ እኮ በጣም ኃጢያተኛ ነኝ፣ እንዴት በቃ መውጣት አቃተኝ፣ አልወደውም፣ እያረኩ ያለሁትን ነገር እኮ እኔ አልወደውም፣ ቤት ጋር እንደሚወጣ ነው ያላወቅኩት። በቃ የሆነ ጓደኞቼ ና ሲሉኝ መሄድ አልችልም። ዛሬ ምስራች አለ። የእግዚአብሔር ጸጋ ያስክዳል። አሜን። የእግዚአብሔር ጸጋ ያድናል፣ ከዛ ደግሞ ያስክደናል። አሜን። ካለንበት የኃጢያት ኑሮ ያወጣናል፣ ይቀድሰናል። ከዛ እለት በመናሳልፈው ህይወት ውስጥ እግዚአብሔራዊ ህይወት ምልልስ እንዲኖረን ደግሞ እለት ደግሞ ያስካደን ኖ ያልን እንድንቀጥል ደግሞ ይረዳናል። አሜን። ይህ ጸጋ ይለዋል አይደለ? that same ጸጋ ያዳነን ራሱ ጸጋው ደግሞ ያስክደናል ይልና ከዛ ደግሞ በእውነተኛ መንፈሳዊ ህይወት እንድንኖር ያስተምረናል ይላል። ያድነናል፣ ያስክደናል፣ ከዛ ደግሞ ያስተምረናል። ይሄው ጸጋ ማለት ነው። ያድነናል፣ በቃ ከዘላለም ሞት ያድነናል። ከዛ ደግሞ በቤቱ ስንመላለስ ደግሞ ወተንበት እንዳንቀር ደግሞ እንቢ ምንልበትን ኖ ምንልበትን ጸጋ ደግሞ ይሰጠናል። ከዛ ደግሞ ያስተምረናል። ሃሌሉያ። እንዴት በቃ ልቤ እየተነካ አሁን ራሱ ልቤ በጣም እየቀለጠ ነው እውነት። በቃ እግዚአብሔር እንዴት ወደደን፣ እንዴት ከፊቱ እንዳንጠፋን ይፈልገው። በቃ አዳነን እኮ በቃ ድናችኋል ብሎ ግን ትውት አድርጎን ደግሞ አልሄደም። አሁን በቆላስያስ ቤተክርስቲያን ውስጥ ላለው ለዛው ሁሉ መበላሸት ተስፋላቸው አይገርምም አላቸው። ወጣቶች ራሳቸውን የሚገዙበት የእግዚአብሔር ጸጋ አለ። እናቶች ለልጆቻቸው እናት የሚሆኑበት የእግዚአብሔር ጸጋ ግን አለ። ሚስቶቻቸው ለባሎቻቸው ሚስት የሚሆኑበት የእግዚአብሔር ጸጋ ግን አለ። ኃጢያት በስቷል፣ አው በስቷል፣ ግን የእግዚአብሔር ጸጋ ግን ከዛ በላይ ተትረፍርፎ ግን አለ። አሜን። የእግዚአብሔር ጸጋ ይበልጣል ከኃጢያት። አንዳንዴኛ ኃጢያቶችን በጣም ኤግዛጁሬት እያደረግን ስለምናስብ የእግዚአብሔር ነገር ድብዝዝ እያረገብን እግዚአብሔር የሌለስ ከሚመስልን ነው አይደለም። ኃጢያት በበዛው ቁጥር የእግዚአብሔር ጸጋ ይበዛል። እንደዛ አይደል ያሉት? ስለዚህኛ የእግዚአብሔር ጸጋ እንዲበዛ ታዲያ ኃጢያትን እንስራ ማለት ነው? ነው አይደለም። ኃጢያትን እንስራ ማለት አይደለም። ግን አሁን ያለንበት ዘመንና የቀርጤስ ዘመን በጣም ስለሚመሳሰል ኃጢያት በጣም የነገሰበት ጊዜ ስለሆነ ኃጢያት ባለፈው ቲጂ ያለች ነበር ኃጢያት ኃይለኛ ነው አለች። ጸጋው ግን በጣም ኃይለኛ ነው። አሜን። የእግዚአብሔር ጸጋ በጣም ኃይለኛ ነው። አሜን። ምንም ይሄ በቃ ኃጢያት ነው ምናምን ነው እያልን የእግዚአብሔርን ነገር አናኮስስም። ዛሬ የእግዚአብሔርን ጸጋ ምናልቅበት ስፍራ የምንሰጥበት ቀን ነው። አሜን። የእግዚአብሔር ጸጋ በቃ እውነት ስለ ጸጋው እግዚአብሔር እናመሰግናለን። በቃ በእውነተኛ መንፈሳዊ ህይወት እንድንኖር ያስተምረናል ይላልና እቺ ያስተምረናል የምትለው ቃል ትሬን ያረገናል፣ ያሰለጥነናል። አሁን ድነናል፣ ከዘላለም ሞት ድነናል። በጣም ደስ ይላል አይደል? ከዛ ደግሞ የዕለት ኑሯችን አለ። ኑሯችንን ስንኖር ደግሞ ዓለም እንዳታታልለን በኃጢያት ውስጥ ጸንተን እንዳንኖር ደግሞ የሚያስገድ ጸጋ ሰጥቶናል። ከዛ ደግሞ እውነተኛ መንፈሳዊ ህይወትን እንድንኖር ደግሞ ያሰለጥነናል። አሜን። በጽድቅና በቅድስና እንድንኖር ማለት ነው። በእግዚአብሔር ፊት ትክክል የሆነ ኑሮን እንድንኖር ሌሎች ሰዎችን ኢንፍሉዌንስ እንድናደርግ ደግሞ ያስተምረናል ማለት። ይሄ የክርስቶስ ኢየሱስ የመስቀልን ስራና አሁን በዚህ ዘመን ደግሞ ያለውን የመንፈስ ቅዱስን ጋይዳንስ ደግሞ ያሳያል። እስከመቼ ድረስ? ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ፣ ውዳችን እስከሚወስደን ድረስ። አሜን። ሙሽራችን ሲመጣ እኛ ተዝረክርከን ቆሽሸን መገኘት የለብንማ። ስለዚህ መንፈሱና ሙሽራይቱ ና ይላሉ አለ። ግን መንፈሱ ሙሽሪቷን እያዘጋጃት እያሳመራት እየኳላት እግዚአብሔር ይመስገን። አሜን። እንደዛ አድርጎ ደግሞ ትሬን ያደርገናል። እኛ ልጆቻችንን ትሬን እንደምናደርገው እንዲቆሙ ትሬን እንደምናደርጋቸው ኢንከሬጅ እንደምናደርጋቸው በቃ ሲያጠፉ እንደምንቀጣቸው
ዲሲፕሊን እንደምናደርጋቸው መንገድን እንደምናሳያቸው የእግዚአብሔር መንፈስ ኢየሱስ ክርስቶስ እስከሚመጣ ቀን ድረስ ያዘጋጀናል ትሬን ያደርገናል የዚህ ዓለም ይሄ በቃ አይደል እዚህ ጋር ያለው የዓለማዊ ምኞት ይሄ ወርልድሊ ሲስተም ጠላልፎ እንዳይዘን ማለት ነው እግዚአብሔር መንፈስ ያስተምረናል ያሰለጥነናል ማለት ነው እኛ ልጆቻችን እንደምናሰለጥን እንደምናስተምር ዲሲፕሊን እንደምናረግ ኢንከሬጅ እንደምናረግ የእግዚአብሔር መንፈስ ያሰለጥነናል ሐዋርያ ጳውሎስ ይሄንን ቁጥር 11 ላይ መንፈስ ቅዱስ ሐዋርያ ጳውሎስን ሲያጽፈው ከላይ ያሉትን ሴቶች ወጣት ወንዶች ምናምን ሰልፈልፓ ራሳችሁን እርዱ አይደለም ብሎ ኃላፊነት ቀንበር እየጫነባቸው ያለው አይደለም የሚረዳ መንፈስ አለ ጸጋ አለ የሚያስችል ጸጋ አለ ያለ ሰዎች ከራሳቸው ጥረት ወጥተው ለጸጋው ልቅቅ እንዲሉ ነው ያደረገ ያለው እንጂ እየጨመረባቸው አይደለም ምዕራፍ 2 ላይ እንዲሆኑ ጭምቶኑ ራሳቸውን የምትገዙ ሆኑ ያለኮ ሰዎች በክርስቲያና ኑሯቸው እንዴት መሆን እንዳለባቸው በደንብ ዘርዝሯል ግን ይሄ ሁሉ የሚሆነው በእግዚአብሔር ጸጋ እንደሆነም ደግሞ ያሳያል ማለት ነው ጸጋው ወደ ህይወታችን ሲመጣ ውጤቱ እውነተኛ መንፈሳዊ ህይወት እና የእግዚአብሔር ጸጋ ወደ ቅድስና ኑሮ ደግሞ ይመራናል ማለት ነው እግዚአብሔር ይመስገን ስለ ጸጋው እግዚአብሔር ይመስገን በቃ በሁላችንም ህይወት ይሄ ጸጋ ፍሬ እንዲያፈራ በቃ በዓለማዊ በኃጢአት ውስጥ ጸንተው የኖሩ ከኃጢአት መውጣት የከበዳቸው ሰዎች ዛሬ የሚያስገድ እግዚአብሔር ጸጋ ስላለ ወደዚህ ጸጋ እንድትመጡ እንጋብዛቸዋለን በፍቅር እንጋብዛቸዋለን እኛን ስላወጣን እኛን ስለረዳን ዛሬ ወደዚህ ህይወት እንዲመጡ እንጠራቸዋለን ስለሚችል እግዚአብሔር ስለሚችል ጸጋው ስለሚያስክድ ስለሚያስብል ከዛ ደግሞ ስለሚያስተምረን በቃ ያድነናል ያስክደናል ደግሞ ያስተምረናል እግዚአብሔር ይመስገን አሜን ጌታ ይባርክ የጸጋ ሁሉ አምላክ እግዚአብሔር የተመሰገነ ይሁን አሜን በእውነት የሚያድን ጸጋ የሚያስክድ ጸጋ የሚያስተምር ጸጋ የሚኩል የሚያሳምር ለበጉ ሰርግ የሚያዘጋጅ እግዚአብሔር ጸጋ ተትረፍርፎ ፈሶልናል አሜን ደግሞ ይሄ ብቻ ሳይሆን ይሄንን ጸጋ እንድንገልጥ የሚያደርግ ጸጋም ስለፈሰሰ እግዚአብሔርን ማመስገን ፈልጋለሁ በእውነት እኔ አሁን እየሰማኋችሁ ሁለታችሁንም እውነት ጊዜ ወስጄ እኔ እህቶቼ ውስጥ ስለተገለጠው ጸጋ ራሱ እግዚአብሔርን ማመስገን አለብኝ እያልኩ ነበር በሄርሚዬ ውስጥ ስለተገለጠው ጸጋ በእውነት ቅድም ነፍስ አልቀረልኝም ልቤ እየቀለጠ ነበር ስሰማሽ ያዳኛችን የእግዚአብሔር ትምህርት እንዲወደድ አሜን በእውነት እንዴት መታደል ነው እዚህ ላይ ኮንትሪቢዩት ማድረግ መቻል እንዳይሰደብ ከማድረግ አልፎ እንዲወደድ ማድረግ መቻል እንዴት እንደገለጽሽው እግዚአብሔር ጸጋ ባንቺ አልፎ እንዴት እንደገለጸው ያሰብኩኝ እግዚአብሔርን ስላንቺ ያመሰግንኩ ነበር በረቁ ውስጥ አልፎ ስለተገለጠው ጸጋኒ እግዚአብሔርን አመሰግናለሁ ጸጋውን እንዲ እንድታብራራ በጸጋው መዳኗ ሳይንስ በጸጋው መካዷ ሳይንስ ጸጋው ያስተማራት ያኳላት ያሳመራት ለክርስቶስ ቀን ያዘጋጃት ደግሞ ሌሎችን እንድታዘጋጅና ይሄን ጸጋ እንድትገልጥ እንዴት እንደረዳት ያሰብኩኝ ያየኋችሁ በጣም እግዚአብሔርን እየባረኩ ነበርና ይሄ ራሱ ንፉግነት ነው በእውነት እናንተን አይቶ የእግዚአብሔርን ጸጋ አለማመስገን ንፉግነት ነው እኔ ረቂቅን ስትድን አካባቢ ጀምሮ ነው የማቃትና በዚህ 10 ዓመት ጊዜ ውስጥ የእግዚአብሔር ጸጋ አድኗት አስክዷት አስተምሯት አሰልጥኗት ቅርጽ አስይዟት ኩሏት አሳምሯት ከዛ ደግሞ ጸጋውን የምትገልጥበት ኃይል ሆኗት እያየሁኝ እግዚአብሔርን አለማመስገን በጣም ንፉግነት ነውና የጸጋ ሁሉ አምላክ የተመሰገነ ይሁን የጸጋው ክብር ይመሰገን ዘንድ ስላደረገው ነገር ሁሉ ክብሩን ጠቅልሎ ይውሰድ በእያንዳንዳችን ህይወት ያዳንን ያስካደን ያስተማረን የኳለን ያሳመረን ሰው ፊት ደግሞ ቁጭ አድርጎ ስለዚህ ጸጋ እንድንተነትን እንድናወራ እንድንገልጠው የረዳን እግዚአብሔር ስሙ ይባረክ ይሄ ጸጋ በሚሰሙ ሁሉ ላይ ደግሞ ተረፍፎ እንዲፈስባቸው በኢየሱስ ስም እንጸልያለን ስለ ጸጋ ተነጋግረን ስለ ጸጋ አውርተን ብቻ እናልፍም ጸጋ ይብዛላችሁ ይሄንን የምትሰሙ ሰዎች ሁሉ በጌታ በኢየሱስም ጸጋ ይብዛላችሁ ያልዳናችሁ የሚያደን ጸጋ ይብዛላችሁ ያልካዳችሁ የሚያስክድ ጸጋ ይብዛላችሁ የሚያስተምር ጸጋ ያገኛችሁ የሚኩል የሚያሰለጥን ጸጋ ይብዛላችሁ ጸጋውን ደግሞ መግለጥ እየፈለጋችሁ እንዴት እንድትገልጡት ልባችሁ የሚቃጠሉባችሁ የምትገልጡበት ጸጋ ደግሞ እንዲበዛላችሁ በኢየሱስም ባረክናችሁ አሜን ሃሌሉያ አሜን ዋው የእግዚአብሔር ጸጋ በእውነት እጅግ በጣም የሚያስደንቅ ነው እግዚአብሔር እንድንሰብክ የሚፈልገው ጸጋውን ነው አይገርማችሁ
ፊት ለፊታችን ላይ እንደዚህ ሰው ወደፊቱ በጣም የቀረበው ነገር በጣም ይገዝፍበታል ይባላል አይደለ አሁን ይሄ ስክሪፕቶ በጣም ትንሽ ነገር ነው ግን በጣም ወደ አይኔ ካቀረብኩት የተራራ ያህል ይገዝፍብኛል ተራራ በጣም ትልቅ ነው አውሮፕላን ለምሳሌ ትልቅ ነው ካይናችን ርቆ ሲበር ግን ወፍ ነው የሚያክለው ካይናችን የራቀ ነገር ያንስብናል ወደ አይናችን የቀረበ ደግሞ ሁሌ ይተልቅብናል ኃጢያት አሁን በአይናችን ፊት በጣም ስለቀረበ በጣም እንድናስተውለው ኖቲስ እንድናደርገው ስለተደረግን በጣም ተልቆብናል እና ከጸጋ ይልቅ የኃጢያት ሰባኪ አድርጎናል ኃጢያት በዛ አመጽ በዛ ትውልድ ጠፋ በቃ የኃጢያት ሰባኪዎች እንድንሆን አድርጎናል እግዚአብሔር ግን እንድንሰብክ የሚፈልገው ጸጋው ኃጢያትን ሳይሆን ጸጋው ከዛም ይተልቀው ፎከስ አድርገን ልክ እንዴት ነው አሁን ካሜራ እየቀረጸን ያለ ካሜራ ዝም ብሎ ዛም አይልም አይደለ እኔ ምናገር ከሆነ ፎከስ አድርጎ እኔን ነው የሚቀርጸው ስለዚህ ሰው ሁሉ የሚያየው ማን ነው እኔን ነው የሚያየው ልክ እንደዛ ሁሉ በቃ እግዚአብሔር ጸጋው ላይ ፎከስ እንድናደርግ ይፈልጋል ፎከስ አድርገን ጸጋው ጎልቶ ይታያል ስለ ጸጋው ማውራት እንጀምራለን ጸጋውን መስበክ እንጀምራለን የዚህ ሁሉ ከፊት ለፊት ያየናቸው የቀርጤስ ቤተክርስቲያን ጥልቅ ችግር መፍትሄው ጸጋ አሜን በቃ የችግሩን ጥልቀት ማውራት አይደለም መፍትሄው ጸጋ ለዛ ነው መፍትሄውን የትምርቱ የመጽሐፉ ልብ ነው ይሄ ክፍል የሚባለው ለዛ መፍትሄውን ሰጣቸው በቃ ችግር አለ ጎበዛዝት እንደ ጎበዛዝት እየተንቀሳቀሱ አይደለም እናቶች እንደ እናት አይደለም አክት ያደረጉ ያሉት ቆነጃጅት ስራ ፈቶች ሆነዋል ባሎቻቸውን አይወዱም ልጆቻቸውን አይወዱም አስተማሪዎች የስተት ትምርት ያስተማሩ ህዝቡን እየበዘበዙ ነው የቀርጤስ ነዋሪ ውሸት ቤተክርስቲያን ውስጥ ገብቷል ቀጣፊዎች ሆነዋል ምእመናን አገልጋዮች እንደሚገባ እየተመላለሱ አይደለም እሺ ምን እናርጋ ሐዋርያው ጳውሎስ ጸጋ ሃሌሉያ አሜን ጸጋ ተገልጧል ትዝላችኋል ያ ጸጋ ያዳናችሁ ጸጋ በቀርጤስ ቤተክርስቲያን የተገለጠው ያ ጸጋ በቀርጤስ ከተማ ውስጥ ተገልጦ አማኞችን ጻድቃንን ቅዱሳንን ያፈራው ያ ጸጋ ያው ጸጋ ያስተምራችኋል ያስክዳችኋል ቀርጤስ ውስጥ ያለውን ህይወት እንድትክዱ ያደርጋችኋል እንድትለወጡ ያደርጋችኋል ለጌታ ቀን ምጽአት ያዘጋጃችኋል ያንን የተባረከ ተስፋ እንድትጠባበቁ ያደርጋችኋል ዋው እግዚአብሔር ጸጋ እንዴት ውብ ነው እንዴት ክቡር ነው እንዴት ድንቅ ነው መች አውርተን ጨረስንና ስለ እግዚአብሔር ጸጋ እናንተ በእውነት መች ያለቀና መች ተደንቀን ጨረስን እውነት ቀደም እኮ ረቆ ያለችው እውነቷን ነው እየተደነቅን ነው ወይንስ ፎር ግራንትድ ወስደነው ለምደነው ጣል ያደረግንለት ነው ጸጋ እኮ ኢየሱስ ነው ተደንቀን አልጨረስንም እውነት ወገኖች እንደነቅ በእግዚአብሔር ጸጋ በአመጽ መደነቃችንን ትተን በኃጢያት መደነቃችንን ትተን በሰይጣን መደነቃችንን ትተን በእግዚአብሔር ጸጋ እንደነቅ እስኪ ዛሬ እንደነቅ እንዴት ይገርማል እኔን ከዛ ወደዚህ ካመጣ አረ ጸጋ ይደንቃል እኔን ከዛ ወደዚህ ካመጣኝ በእግዚአብሔር ሕዝብ ፊት ቁጭ ብዬ እግዚአብሔርን ነገር የምናገርበት ስፍራ ላይ እኔን ካስቀመጠኝ አረ ጸጋ ከሰይጣን በላይ ይደንቃል ጸጋ ከኃጢያት በላይ ይደንቃል ከአመጽ በላይ ይደንቃል በዚህ ዘመን ከተገለጠው ከክፉ ስራ በላይ ይደንቃል ከሰው በላይ ጸጋ ይደንቃል አሁን የሰው ክፋት ያስደንቀን አይደል ሰው እንዴት ከፋ በዚህ ዘመን እንላለን እኮ ኃጢያት እንዴት ጨመረ አመጽ እንዴት በዛ ትውልድ እንዴት ጠፋ ያለን እኮ እንደነቃለን ስለ አገልጋዮች አለመታመን እንደነቃለን ስለ ቤተክርስቲያን ኮራፕት ማድረግ ስለ እግዚአብሔር ቃል ኮራፕት ማድረግ እንዴት ከፋ ነገሩ ሁሉ እንዴት ጠፋ ህዝብ ሁሉ ያለን እኮ እንደነቃለን አይደል የእግዚአብሔር ጸጋ ግን ከዛም በላይ ይደንቃል አይገርምም ይደንቃል የእግዚአብሔር ጸጋ ከዛም በላይ በጸጋ እንደነቅ እስኪ ዛሬ በቃ በኃጢያት ምን እንደነቅበት ነገር ያብቃና በእግዚአብሔር ጸጋ እንደነቅ እግዚአብሔር ጸጋ ያስደንቃል እግዚአብሔር እኮ ይፈልጋል ኤፌሶን ምዕራፍ 2 ላይ ያደረገውን ነገር ሁሉ ያደረገው ይላል የጸጋው ክብር ይመሰገን ዘንድ ይላል አይገርምም በቃ ጊዜ ወስደን የጸጋውን ክብር እንድናመሰግን አሜን የጸጋውን ክብር እንድናመሰግን ያድናል እኮ ይያለ ያስክዳል እኮ ያስተምራል እኮ ያዘጋጃል እኮ እንድንናፍቅ ያደርጋል እኮ እንድንጠባበቅ ያደርጋል እኮ ይያለን እንድንደነቅ እግዚአብሔር ዛሬ መደነቂያችንን ይቀይርልን የምንደነቅበትን ነገር እግዚአብሔር ይቀይርልን ሃሌሉያ እግዚአብሔር ይባረክ እግዚአብሔር ይባርካችሁ እናንተም ለጸጋው የተመቻችሁ ሆናችሁ ተገኝታችሁ የእግዚአብሔር ጸጋ እንዲገለጥባችሁ ራሳችሁን ስላስገኛችሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ ከኔ ጋር የምናየው ከቁጥር 13 እስከ 15 ድረስ ያለው ነው የተያያዘ ታሪክ ነው እንግዲህ እንደዚህ ይላል አንብቤው ልጀምር ይህም
የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። እንግዲህ ልታስተምር የሚገባህ እነዚህን ነው። በሙሉ ስልጣን ምክር ገስጽም፣ ማንም አይናቅህ ይላል። ከላይ የተነሳውን ሐሳብ ነው የሚያስረግጠው ማለት ነው። ከላይ የተነሳውን ሐሳብ አስረግጦ ነው የሚጀምረው ሐዋርያው ጳውሎስ። ይሄ የተባረከ ተስፋ ሁላችንም በግልጽ እንደምናውቀው የጌታችን ዳግም ምጽአት ነው። ሙሽራችን ሙሽራይቱን ሊወስዳት ስፍራን አዘጋጅቶ የሚመለስበት የጌታ ዳግም ምጽአት የተባረከ ተስፋ ነው። ክርስቲያን አሻግሮ ወደፊት ሲመለከት የተባረከ ተስፋ ነው የሚያየው። የሚታየን የተባረከ ተስፋ ነው። በፍርሃት በጥርጣሬ አንሞላ። ምን ይሆን መጨረሻዬ አንልም። ወዴት ይሆን የሚሄደው አይደለም የምንለው። የተባረከ ተስፋ አሻግረን ባየን ቁጥር የምናየው የተባረከ ተስፋ ነው። የክርስትናችን ልዩነቱ ራሱ የተባረከ ተስፋ እንዳለን እርግጠኛ መሆናችን ነው። ሰሞኑን በቲክቶክ ላይ የቀጥታ ስርጭት እያገለገልን አንዲት እህት ምን ብላ ጻፈች? ቲጂ እኔ ጌታ ኢየሱስን አውቀዋለሁኝ፣ ባለሁበት ቦታ በሆን ችግር አለው ግዴታ ጴንጤ መሆን አለብኝ ብላ ጻፈችልኝና እኔ ወደ ጴንጤነት ሰውን አልጠራም አልኳት። ጥሪውም የጴንጤነት አይደለም፣ መዳንም በጴንጤነት አይደለም። ግን ይሄንን የተባረከ ተስፋ በእርግጥ ታየዋለሽ ወይ ብዬ ጠየቅኳት። አሻግረሽ ስትመለከች ይሄን የተባረከ ተስፋ ታየዋለሽ? ወዴት እንደምትሄጂ እርግጠኛ ነሽ? በቃ የክርስትና ልዩነቱ እኮ ይሄ ነው አይደል? እርግጠኝነት። የት አሁን ወደ ጌታ በሄድ እኔ ወዴት እንደምሄድ አውቃለሁ። ምክንያቱም የእግዚአብሔር ቃል ሲናገር የእግዚአብሔር ልጅ እንዳለን በነፍሳችን ምስክር አለን ይላል። ሃሌሉያ አሜን። የተባረከ ተስፋ እንዳለኝ በነፍሴ ምስክር አለኝ። ሰው መዳንና አለመዳኑን ጌታን መቀበል እንደሚያስፈልገውና እንደማያስፈልገው ራሱ ማወቅ ይችላል። ልቡን አዳምጦ የእግዚአብሔር ልጅ እንዳለው በነፍሱ ምስክር አለው። ወዴት እንደሚሄድ እርግጠኛ ነው። አሻግሮ ሲመለከት ድንግዝግዝ ያለ ነገር ነው የሚታየው? አጠራጣሪ ነገር ነው የሚታየው? ወይንስ ወዴት እንደሚሄድ በእርግጥ ያውቃል? ክርስቲያን አሻግሮ ሲያይ የተባረከ ተስፋ ያያል። ይሄ ጸጋ የሚያድን ብቻ አይደለም፣ የሚያስክድ ነው። የሚያስክድ ብቻ አይደለም፣ የሚያስተምር ነው። የሚያስተምር ብቻ አይደለም፣ የሚያዘጋጅ ነው። የሚያዘጋጅ ብቻ አይደለም፣ አሻግረን የተባረከውን ተስፋችንን እንድናይ የሚያደርግ ነው። አሜን። የተባረከው ተስፋችንን ኢየሱስ ክርስቶስን ማየት ያልቻላችሁ ካላችሁ ይሄን ጸጋ ተቀበሉ። ይሄ ጸጋ ተቀልጧል። አሻግራችሁ ማየት እንድትችሉ ያደርጋችኋል። የኛ ልዩነታችን ይሄ ነው። የተባረከ ነው ደግሞ ይሄ ተስፋ። ለምንድን ነው የተባረከ የተባለው? አንዳንድ ነገሮችን እያየሁ በጣም እየተነካሁኝ እየተባረኩኝ ነበረ በዚህ ጸጋ። የተበላሸ ሁሉ የሚስተካከልበት ስለሆነ ይሄ ተስፋ የተባረከ የተባለበት፣ የተሰበረ ሁሉ የሚጠገንበት፣ ድነታችን ፍጻሜን የሚያገኝበት፣ ኮምፕሊት የሚሆንበት። እንደምታውቁት ድነታችን ገና ኮምፕሊት አልሆነም። ድነናል፣ እየዳንን ነው፣ ደግሞ እንድናል። የመንፈስን ድነት ተቀብለናል። በመንፈሳችን ዳግመኛ የእግዚአብሔር ልጆች ሆነን ተወልደናል። የነፍሳችንን ድነት ዕለት ዕለት በእግዚአብሔር ቃል እየታደሰን እየተለወጥን ነው። የስጋችንን ድነት ደግሞ የምንቀበልበትን ያንን ፐርፌክት የሚሆንበትን መዳናችን ኮምፕሊት የሚሆንበትን ቀን ደግሞ እግዚአብሔር ቀጥሮልናል። በዚህ ምጥ ውስጥና በዚህ ፕሮሰስ ውስጥ ነው አሁን እየሄድን ያለ ነው። ያ የተባረከው ተስፋችን ፍጻሜ የሚያገኝበት ነው ድነታችን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 ላይ ሐዋርያው ጳውሎስ እንደዚህ ያለ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ እድፍና ያለ ነቀፋ ሆነ እንድትጠብቅ ነው ይለዋል። ትግል ውስጥ ነው ያለ ነው ጢሞቴዎስ። እስከ መቼ ድረስ መሰለ የምትታገለው? ጌታ ኢየሱስ ክርስቶስ እስከሚገለጥ ድረስ ትግል ውስጥ ነው ያለ ነው። በምጥ ውስጥ ነው ያለ ነው። ፍጥረት ራሱ በምጥ ውስጥ ነው ያለው ይላል እኮ የእግዚአብሔር ቃል ሮሜ ምዕራፍ 8 ቁጥር 19 ላይ። በምጥ ውስጥ በተስፋ ስላስገዛው ተገዝቶ በምጥ ውስጥ ነው ያለው። አንድ ቀን ኮምፕሊት ይሆናል እያለ፣ አንድ ቀን እዋጃለሁኝ እያለ እየተናወጠ እኮ ነው። ፍጥረት ራሱ እያማጠ እኮ ነው። የመሬት መንቀጥቀጡ እኮ ምጥ ነው። ሱናሚው እኮ ምጥ ነው። በተለያየ ቦታ የሚከሰተው ናቹራል ዲዛስተር እኮ ምጥ እኮ ነው። እያማጠ ነው። አንድ ቀን ከዚህ ሁሉ ነፃ ወጣለሁኝ እያለ እያማጠ ነው። ያ የተባረከ ተስፋ ሲገለጥ ኮምፕሊት ይሆናል። እስከዛ ድረስ ግን እንታገላለን፣ እንጋደላለን። ጢሞቴዎስ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ ድፍና ያለ ነቀፋ ሆነ እንድትጠብቅ ትታገላለህ። ትግሉ የሚያበቃበት ቀን አለ። ሁለተኛ ጢሞቴዎስ 4:1 ላይ ደግሞ
እንደዚህ አለው በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እልሃለሁ ይላል። አደራችንን ራሱ ምን ጠብቀው አሁን የሆነ ሰው እኮ አደራ ብሎ የሆነ ቦታ ከሄደ አደራውን ምን ጠብቀው እኮ ልክ ያንን ሰው ስናገኘው የምንመልስለትን መልስ እያሰብን ነው አይደለ? እንዴት አድርገን አደራችንን እንደምናስረክብ እያሰብን ነው። ያ ሰው እንደማይመጣ ተስፋ ከቆረጥንስ አደራን እንጠብቃለን እንዴ? አንጠብቅም። ይሄ የተባረከ ተስፋ አደራችንን እንድንጠብቅ ራሱ የሚያደርገን ነው። አደራችንን የምናስረክብበት ነው። አደራ የተቀበልነውን ነገር ሁሉ በታማኝነት የምናስረክብበት አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ የምንባልበት ነው። ይሄ የተባረከ ተስፋ ሁለተኛ ጢሞቴዎስ 4:8 ላይ ደግሞ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ ሐዋርያው ጳውሎስ። ይህንንም ጻድቅ ፈራጅ የሆነው ጌታ በዚያን ቀን ለኔ ይሰጠኛል። በዚያን ቀን የተባረከው ተስፋችን በሚገለጥበት ቀን ለኔ ይሰጠኛል። ደግሞ ለኔ ብቻ ሳይሆን የእርሱን መገለጥ ለናፈቁ ሁሉ ሃሌሉያ አክሊል የምንቀበልበት ለምን የተባረከ ሆነ? ለምን የተባረከ ሆነ? ይሄ ትግል የሚያበቃበት ስለሆነ ነው። ለምን የተባረከ ተባለ? ድነታችን ፍጻሜ የሚያገኝበት ስለሆነ ነው። ለምን የተባረከ ሆነ? የተቀበልነውን አደራ ሁሉ አስረክበን እፎይ የምንልበት ስለሆነ ነው። ለምን የተባረከ ሆነ? ደግሞ አክሊላችንን የምንቀበልበት ስለሆነ የምናርፍበት ቀን ስለሆነ የተባረከ ተስፋችን ይለዋል። ከዛ በኋላ ታላቁ አምላካችንና አዳኛችን ኢየሱስ ክርስቶስ የሚል ሐሳብ ደግሞ እናገኛለን። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው የሚለው ማለት ነው። ታላቁ አምላካችንና አዳኛችን ኢየሱስ ክርስቶስ። ይሄ ክፍል እንግዲህ የክርስቶስን ፍጹም አምላክነት የሚያስረግጥ ክፍል ነው። ኢየሱስ አዳኛችን ነው፣ ግን ኢየሱስ አምላካችን ነው። አሜን። በመከራ ያለፈ አዳኛችን በክብር የሚገለጥ ደግሞ አምላካችን። አሜን። ደስ አይልም? በመከራ ያለፈ አዳኝ ብቻ አይደለም የምንጠብቀው፣ አሁን በክብር የሚገለጥ አምላክ። ሃሌሉያ። አሜን። ሮሜ ምዕራፍ 9:5 ላይ አባቶችም የእነርሱ ናቸው፣ ክርስቶስም በስጋ የትውልድ ሐረጉ የሚቆጠረው ከእነርሱ ነው ይልና ስለ ሰውነቱ ተናግሮ ማለት ነው። ከእስራኤል ወገን ስለመምጣቱ ተናግሮ እርሱም ይላል ከእስራኤል ወገን ይምጣ እንጂ ከስጋ የዘር ሐረጉ የሚቆጠረው ከነርሱ ይሁን እንጂ እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው። አሜን። አሜን። ሐዋርያው ጳውሎስ ሁሉ ጊዜ ስለ ኢየሱስ ክርስቶስ ሰውነት እንደሚያስረግጥ ሁሉ ስለ አምላክነቱም አስረግጦ ይጠብቃል። ማንን ነው የምንጠባበቀው? በመከራ ያለፈው አዳኛችንና በክብር የሚገለጠውን አምላካችንን ኢየሱስ ክርስቶስ። አሜን። አዳኛችንና አምላካችን የሚለው በጣም ይማርከኛል። እንዴት ባላንስድ የሆነ እውነት ነው! እንዴት ሚዛኑን የጠበቀ እውነት ነው! አዳኛችንና አምላካችን ብቻ አይደለም አዳኛችንም ነው። አዳኛችን ብቻ አይደለም አምላካችንም ነው። የቀደሙ ታማኞች በቅድስና በእውነተኛ መንፈሳዊነት እንዲኖሩ የሚያበረታታቸው ሐሳቤ ኢየሱስ ይመጣል የሚለው ነው። ዛሬ ምን ይሆን የምንበረታታበት ነገር? ምን ይሆን የምንበረታታበት ነገር? ትባረካለህ። በቅድስና ብትኖር፣ እግዚአብሔርን በመምሰል ብትኖር ትከናወናለህ። መንገድህ ይቀናልሃል፣ ያሰብከው ይሳካልሃል። ይሄ ይሆን ዛሬ ሞቲቬት የሚያደርግ? የቀደመችው ቤተክርስቲያን ግን በዚህ ያልነበረ ሞቲቬትድ የምትሆነው። እንደውም በጣም ሞቲቬትድ ሆነው ሁሉን ነገር ሸትዳውን አድርገው ቁጭ ብለው የተሰለንቁ አማኞች ይመከሩ ነበር። አይደለም ጌታ ይመጣል፣ ግን ምልክቶች አሉ፣ አሁን አይደለም ስራ ስሩ እንጂ እየተባሉ ሁሉ እስኪመከሩ ድረስ ዓለምን እንዲክዱ ሞቲቬት የሚያደርጋቸው የኢየሱስ ክርስቶስ መምጣት ነበር። ኢየሱስ ይመጣል። አሜን። በዚህ የሚጽናና ሰው፣ በዚህ የሚበረታ ሰው ልቡ አይወርድ፣ በሁኔታ ልቡ አይደክም። አንዳች ነገር ይሆንልሃል ተብሎ የተቀደሰ፣ አንዳች ነገር ይሳካልሃል ተብሎ እግዚአብሔርን በመምሰል ለመኖር የሚጥር ሰው ያ የተባለው ነገር ባልተሳካለት ጊዜ ልቡ ይወድቃል፣ ሩጫውን ያቋርጣል። ኢየሱስ ስለሚመጣ ብሎ በእውነተኛ መንፈሳዊነት የሚመላለስስ ኢየሱስ እስኪመጣ ድረስ ይቀጥላል። ሃሌሉያ። አሜን። ስለዚህ ኢየሱስ ይመጣል። አሜን። አዳኛችን ይመጣል። አሜን። አምላካችን ይመጣል። አሜን። በክብር ይገለጣል። ከዛኛስ እንዴት እንሆን? በመጠባበቅ ደግሞ ይለናል። ይሄ መጠባበቅ የሚለው ቃል የሆነ ፓሲቭ አይደለም። ፓሲቭ ሊሆነ ዝም ብሎ አለ አይደለ? በቃ ያው ይመጣል ብለን መቀመጥ አይደለም። በጉጉት በናፍቆት መጠበቅ።
ፊልጵስዩስ ምዕራፍ 3 ቁጥር 20 እስከ 21 ሐዋርያ ጳውሎስ እንደዚህ ያለ እኛ ግን ሀገራችን በሰማይ ነው ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። በቃ የሆነ ሎንጊንግ ነው የሚያሳየው። ይሄ ዝም ብሎ ተራ ናፍቆትም ሳይሆን እንዴት ነው በቃ ይሄ ውስጥን የሚያብሰለስል ናፍቆት። በናፍቆት እንጠባበቃለን አለ። በናፍቆት እንጠባበቃለን እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር የሆነው ስጋውን እንዲመስል የተዋረደው ስጋችንን ይለውጣል አለ። በናፍቆት በጉጉት በመዘጋጀት መጠበቅ ማለት ነው። ጴጥሮስ ደግሞ በሁለተኛ ጴጥሮስ ምዕራፍ 3 ከ11 እስከ 12 እንደዚህ አለ እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ አለ ሰማይና ምድር እንዴት እንደሚያልፉ ተናግሩ ሁሉ ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባችኋል? አይገርምም? ምን አይነት ሰው ልትሆኑ ነው የሚገባችሁ? አሁን በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል። ደግሞ የእግዚአብሔርን ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባችኋል። ዋው! is there such a thing? ክርስቶስን ምጽአት ማፋጠን የሚባል የእግዚአብሔር ቃል በአንድ በኩል መምጫውን ማንም አያውቅም። እግዚአብሔር አብ ብቻ ነው የሚያውቀው ልጅ እንኳን አያውቅም ይለናል። በሌላ በኩል ደግሞ በቅድስናና በእውነተኛ መንፈሳዊነት እየኖራችሁ የእግዚአብሔርን ቀን እየናፈቃችሁ ያንን ቀን ማለት የተባረከውን ቀን እየናፈቃችሁ እየጓጓችሁ እየተዘጋጃችሁ ልታፋጥኑት ይገባችኋል። ልታፋጥኑት ይገባችኋል። ማፋጠን የሚባል ነገር አለ ማለት ነው። ማፋጠን ሁሉ እስኪታደስ ድረስ ሰማይ ይዞታል ይላል እግዚአብሔር ቃል። አያችሁ እንደ ተዝረከረከን ሊመጣ አልወደደም ጌታ። እንደዛ ኮንላለን አይደለም? ሰርግ ቤት ሙሽሪት ቤት ሆነን ድሮ ሙሽራ በጣም ያረፍድ ነበር። አሁን ግን ሙሽራው ደርሶ ሙሽሪት አልጨረሰችም። ስለዚህ ትንሽ ዞር በል ይባላል ተደውሎ ማለት ነው። ስላልጨረሰች ትንሽ ዞር በሉ ገና ናት ተብሎ ይነገራቸዋል። መንፈስ ቅዱስ እንደዛ ያለው ይሆን? ሙሽሪት ገና ናት፣ አልጨረሰችም፣ አልተኳኳለችም፣ የሰርግ ልብሷን አልለበሰችም፣ አልተጣጣበችም፣ ገና ናት፣ አልሰበሰበችም፣ አልጨረሰችም እያለው ይሆን? ልታፋጥኑ አለ። በቅዱስ ኑሮ እየኖራችሁ እግዚአብሔርን እየመሰላችሁ እየናፈቃችሁ ናፍቆኛል ካለችስ ሙሽሪት ዝግጁ ነኝ ይምጣ በቃ ካለችስ ለዛ ኃላፊነት የተሰጠው ሰው ደውሎ አሁን ዝግጁ ናት ይምጣ ብላለች ና ይላል። ና ያለችው ሙሽሪት አሁን መንፈሱና ሙሽራይቱ እኮ ና ይላሉ ተብሏል። ና ያልነው ነው ተዘጋጅተናል እያፈጠነው ነው እንጫውን እግዚአብሔር ቃል ግን እንድታፈጥኑት ይለናል። እዛ ቁጥር 14 ደግሞ እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል ይላል። ኢየሱስ ራሱን ስለኛ የሰጠበትን ምክንያት ይዘረዝራል ማለት ነው። ምክንያቱ ከስር ተቀመጠ እንጂ ከላይ ነበር መሆን የነበረበት። እንዴት ሊሆን ይገባዋል መሰላችሁ? ንባቡ ኢየሱስ ራሱን ለኛ አሳልፎ የሰጠው ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ነው። ምክንያት አለ። የመጀመሪያው ነገር ኢየሱስ ራሱን ስለኛ ወዶና ፈቅዶ ነው አሳልፎ የሰጠው የሚለውን እውነት ይነግረናል። ከፍቅር የተነሳ በፈቃዱ ነው ራሱን የሰጠን። የመጨረሻው የፍቅር መገለጫው ራስን መስጠት እንደሆነ ነግሮናል። ከዚህ የሚበልጥ ፍቅር ለማንም የለውም ብሎናል። ሕይወቴን ደግሞ በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም ብሏል። ወዶን ፈቅዶ የመጨረሻውን ፍቅር ለመግለጥ ራሱን አሳልፎ ሰጥቶናል። ግን ደግሞ በመክንያት ነው ራሱን አሳልፎ ይሰጣል። just በቃ ስለምወዳችሁ ራሴን አሳልፎ ይሰጣችኋለሁ that's it አላለንም። የመጀመሪያው ሊቤዠን ራሱን አሳልፎ ሰጥቷል። ከምንድነው ሊቤዠን? ከጠላት ይቤዠናል። የኃጢአት ይቅርታን ብቻ ሊያስገኝልን ሳይሆን በገዛ ደግሞ እዳችንን ከፍሎ ገዝቶናል። ከክፋት ሊቤዠን ይላል። ከክፋት ሊቤዠን ከጠላት ብቻ ሳይሆን ከክፋት ሊቤዠን ከኃጢአት ባርነት ሊዋጀን ሊቤዠን ራሱን አሳልፎ ሰጥቶናል። ሁለተኛ መልካሙን ለማድረግ የሚተጋውን ሕዝብ ለራሱ እንዲያነጻ ኤፌሶን ምዕራፍ 2 ቁጥር 10 ላይ እውነተኛ የተቤዠንን ለምን እንደተቤዠ ምክንያቱን ይናገራል። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጅ ስራዎች ነን ይላል።
የራሱ ሊያደርገን የሱን ስራ የምንሰራ መልካሙን ነገር የምናደርግ መልካም ነገር ለማድረግ የምንቀና የሱ እንድንሆን የርሱ የሆነውን ህዝብ ደግሞ ፈልጉ አይገርም የርሱ እንድንሆን ፈልጉ እግዚአብሔር ሰሞኑን ብሉይ ኪዳንን ያጠናን አይደለ ዘጸአት ላይ ህዝቡን ለምን እንዳወጣቸው ሲናገር ዘጸአት 19:5 ላይ አሁንም ማለት በፍጹም ብትታዘዙኝና ቃል ኪዳኔን ብትጠብቁ እነሆ ከአሕዛብ ሁሉ እናንተ የተወደደ ርስቴ ትሆናላችሁ ምንም እንኳን ምድር ሁሉ የኔ ብትሆንም ይላቸው ምድር ሁሉ እኮ የሱ ናት ሌላ ፈጣሪ የለም ሌላ አኗሪም የለም የፈጠረም የሚያኖርም እሱ ነው ምድር ሁሉ የሱ ነው ግን ደግሞ በቃ የሚታዘዙትን በክርስቶስ ኢየሱስ ለማመን የታዘዙትን ደግሞ እናንተ የኔ ናችሁ ብሎ የሱ ሊያደርጋቸው የሱ የሆነውን የኔ የሚላቸው እሱን የሚወክሉ ማለት ነው ሁሉ የሱ ነው ምክንያቱም ማንም ራሱን አልፈጠረም ግን እነዚህ ደግሞ እኔን የሚወክሉ የኔ የምላቸው የኔ ሰው አለ እዛ እንለለ እንላለን እኮ አይደል የሆነ ቦታ ስንሄድ ሰው አለኝ እዛ የኔ ሰው አለ ብዙ ሰው አለ ከዛ መሃል ግን አንድ የኔ ሰው አለ እግዚአብሔርም በመድር ላይ ያለ ህዝብ ሁሉ የኔ ነው ግን የኔ ሰዎች እምላቸው እኔን የሚወክሉ የኔን ዓላማ የሚያስፈጽሙ የኔን ሐሳብ ተሸክመው የሚሄዱ የኔ ጉዳይ አስፈጻሚዎች እግዚአብሔርኛ ጉዳይ አስፈጻሚ አይደለም እኛ የሱ ጉዳይ አስፈጻሚዎች እንደዛ ሊለን ይፈልጋል እና ኢየሱስ ክርስቶስ ራሱን የሰጠን አንደኛ ከክፋት ሊቤዠን ከኃጢአት ባርነት ሊቤዠን ከክፉ እጅ ሊቤዠን ከዛስ የሱ የሚላቸው ሰዎች ፈልጉ መልካም ለማድረግ የሚቀኑ ልክ እንደሱ የሱ የሚላቸው ሰዎች ፈልጉ ዘዳግም 7:6 ላይም አንተ ለአምላክህ ለእግዚአብሔር ቅዱስ ህዝብ ስለሆንክ አምላክህ እግዚአብሔር የራሱ ህዝብ ርስትም እንድትሆንለት በመድር ላይ ከሚኖሩ ህዝቦች ሁሉ መረጠህ ይላል ርስት እንድትሆንለት ሰው በርስቱ የወደደውን አይደለም ያደርገው ቢፈልግ ቤት ይሰራበታል ቢፈልግ ያርስበታል ቢፈልግ ይፈልገውን ነገር ያደርግበታል እግዚአብሔር የምድር አሕዛብን ሁሉ ፈጥሮ ከዛ ደግሞ የወደደውን ነገር የሚሰራባቸው ርስት አድርጎ በልጁ በክርስቶስ ኢየሱስ ያመኑትን የኔ ይላቸዋል እነሱ የኔ ናቸው የወደድኩትን ባደርግባቸው ሰው በርስቱ የወደደውን እንደሚያደርግ ማለት ነው የወደዱትን የሚያደርጉ ሳይሆኑ የኔ ናቸው እኔ የወደድኩትን ማደርግባቸው ብሎ ክሌም ያደርጋል ህዝቡን እግዚአብሔር ሃሌሉያ ቁጥር 15 ላይ ስንመጣ እንግዲህ ልታስተምር የሚገባ እነዚህን ነው በሙሉ ስልጣን ምከር ገስጽም ማንንም አይናቀህ ይላል ታስተምር የሚገባ ይሄንን ነው ምንድነው ሊያስተምር የሚገባው አንደኛ ኢየሱስ የሞተው ለኃጢአት ይቅርታ ብቻ እንዳልሆነ ከሰይጣንና ከኃጢአት ባርነት ተቤዥቶን መልካም ለማድረግ የምትተጉ የራሱ ህዝብ አድርጎ ሊያነጻችሁ እንደሆነ እንድታስተምር ፈልጋለሁ ለይቅርታ ብቻ አይደለም የሞተው ሊቤዥና የራሱ ሊያደርግ ነው የሞተው ከዛ ይሄንንስ ደግሞ በሙሉ ስልጣን ምከር ገስጽ ማንንም አይናቀህ የቲቶ ስልጣን ከራሱ ሳይሆን ከእግዚአብሔር ቃል ነው የሚወጣው ብለናል እስከዛሬም ድረስ ስናይ ስልጣን ይሄ በሙሉ ስልጣን የሚለው ይሄ ከስልጣን ጋር ተያይዞ አይምሯችን ውስጥ ያለ ነገር አለ አይደለ በስልጣን ነው እኔ እግዚአብሔርን ቃል መናገረው ምናምን ሲል አንድ ሰው በንቀት በማን አለብኝነት ከኔ በላይ ማን ያውቃል በሚል ስሜት አይደለም በስልጣን የሚለው ቃል በእርግጠኝነት በመተማመን በእግዚአብሔር ቃል በመተማመን እውነት እንደሆነ በእርግጠኝነት አንዳንድ ጊዜ ኃይለኛውን የእግዚአብሔር ቃል ደካማ እናደርገዋለን እኛ ለፍስፍስ እናደርገዋለን ለዛ ነው ቲቶን ምን ይያለው ነው በስልጣን በመተማመን በእርግጠኝነት እንድትናገር እንድታስተምር አዛሃለሁኝ ይለዋል ማንንም አይናቀህ ይለዋል ፍርሃትና ትችት የበታችነት ስሜት እንዲፈጥሩብህ አትፍቀድ ማንንም አይናቀህ ጢሞቴዎስንም እንደዛ ሲለው አይተናል አንደኛ ጢሞቴዎስ 4:12 ላይ ወጣትነትህን ማንንም አይናቀህ ነገር ግን ለሚያምኑት በንግግርና በኑሮ በፍቅርም በእምነትም በንጽህናም አርአያ ሁንላቸው እውነት ፖፑላር አይደለችም በነገራችን ላይ እውነት ሁሉ ጊዜ አታስከብርም በነገራችን ላይ የሚያስከብር ነገር መርጦ መናገር ነው የሚያስከብረው ሁሉ ጊዜ አታስከብርም ተወዳጅም አይደለችም ዓለም ደግሞ የዘረጋቸው ሲስተም ምን አይነት መሰላችሁ ውሸቷን አክብራ በእውነታችን ልታሳፍረንና ልትንቀን ትሞክራለችኛ የራሷን ውሸት አክብራ ከፍ አድርጋ እኛ በእውነታችን እንድናፍር በእውነታችን እንድንሸማቀቅ በእውነታችን እንድንናቅ የሚያደርግ ሲስተም ነው በዓለም ላይ ያለው ማለት ነው
ስለዚህ እንደዚህ ያለው ቃሉን ስበክ ጊዜው ቢመችም ባይመችም ዝግጁ ሁን በታላቅ ትግስትና በማስተማር አቅና ገስጽ አበረታታ ለምን መልእክቱ ያንተ እንዳልሆነ አስታውስ ምንድነው ቦልድነሳችን መልእክቱ የኔ አይደለም መልእክቱ ልጆቻችን አንዱ ልጃችንን ትንሹ ልጃችንን ወደ ትልቁ ልጅ ልከነው ቶሎ ወደ ቤት እንድትመጣ ብያለሁ በለው ስንለው በራሱ ስልጣን እንደማይናገር ስለሚያውቅ መልእክቱ የሱ ስላልሆነ በጣም በቦልድነስ ነው ትልቅ ወንድሙን ቶሎ ወደ ቤት እንድትመጣ ተብለሃል ነው የሚለው አይለማመጠው አይቅለሰለስም ለምን መልእክቱ የሱ አይደለማ በራሱ ስልጣን አይደለም የሚናገረው የእግዚአብሔርን ቃል ስንናገር የማንቅለሰለሰው በእርግጠኝነት የምንናገረው በእርግጠኝነት የምናስተምረው መልእክቱ የኛ ስላልሆነ የኔ አይደለም መልእክቱ ከኔ ጋር ምን ያያዘዋል ምን ያገናኘው እኔ ተልኬ ነው እየተናገርኩኝ ያለሁት ክብር ለኢየሱስ ይሁን ስለዚህ ልታስተምር የሚገባ ይህንን ነው ልታስተምርበት የሚገባው መንገድ ይሄ ነው ብሎ ሐዋርያው ጳውሎስ ቁጥር 15 ላይ እንደዚህ አድርጎ ይነግረዋል ከ13 እስከ 15 ድረስ እንግዲህ እኔ ጌታ ያስተማረኝ ይሄንን ነው ጌታ ይባረክ ስለተገለጠው ቃል ስለተገለጠው ጸጋ ሁሉ እግዚአብሔር የተመሰገነ ይሁን ይሄንን ቃል ደግሞ በእምነት ከኛ ጋር ተዋህዶ እንድንኖረው ጌታ መንፈስ ቅዱስ ያግዘ አሜን ይሄንን የሰማችሁ ሁሉ የእግዚአብሔር ጸጋ ይብዛላችሁ ዛሬ የሰማነው ዛሬ የተሰበከነው ዛሬ የተገለጠው የእግዚአብሔር ጸጋ በህይወታችሁ ሲንቀሳቀስ የምታዩበት ጊዜ እንዲሆንላችሁ ጸሎታችን ነው የሚቀጥለው ሳምንት እንግዲህ ምዕራፍ 3ን የምንጀምር ይሆናል ዛሬ እዚህ ላይ አበቃን እየጸለያችሁ ቆዩን እግዚአብሔር ይባርካችሁ ጸጋን ያብዛላችሁ